ሰባኪ ትልቁ የምታሰሙበት ትምህርቱን ከህዝቡ ህይወት ጋር ካላገናኘ ስብከቱ ፍሬ አልባ። ታኅሳስ 19 የሚተረከውን ቅዱስ ገብርኤል ሰለስቱ ደቂቅን ከእሳት እንዳዳናቸው ትንቢተ ዳንኤል ምዕራፍ 3 ላይ ነው ሙሉ ታሪኩ የሚገኝ። እሱን እኔ አሁን ለምእመናን ተረኩላቸው። ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ ሰለስቱ ደቂቅ ለጣዖት አንሰግድም ስላሉ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ ከእሳት አዳናቸው። የበዓሉ ታሪክ ይሄ ነው። ምእመናን የሰማነውን በልቡናችን ያሳድርልን። አሁን ምእመናን ታሪክ ተማሩ እንጂ አልተሰበኩም አይደለ? እኛስ ከበዓሉ ታሪክ የምንማረው ነው ብሎ የህዝቡን የኃጢአት ቁስል ከዳሰሰ ፍሬው ይታያል። ከሰው ህይወት ጋር መገናኘት አለበት ስብከት። እኛስ በየትኛው መንገድ የህዝቡን የኃጢአት ቁስል መዳሰስ በንስሐና በስብከት ደግሞ መደምደም። አንድ ሰባኪ ትምህርቱን በአንድ ምሳሌ መደምደም ይችላል፣ በአንድ ጥቅስም መደምደም ይችላል። እስቲ ጥቅሱን እናስቀርብ። ለምሳሌ ስለ ጸሎት ነው ያስተማርኩት እንበል። ርዕሴ ጸሎት፣ ስለ ጸሎት አስተማርኩ ጨርስ። የተከበራችሁ ህዝበ ክርስቲያን እስካሁን የተሰጠውን ትምህርት በአንድ ጥቅስ ነው የምንደመድመው። ወደ ፈተና እንዳትገቡ ትጉና ጸልዩ። ማቴዎስ 26:40 የማቴዎስ ወንጌል ምዕራፍ 26 ቁጥር 40። እስቲ እንበል ቃሉ ህዝቡን ማለማመድ በቃል እንዴ እስቲ በሉ እኔን ስል ተቀበሉ። ወደ ፈተና እንዳትገቡ ትጉና ጸልዩ። እስቲ ድገሙት፣ ሶስት ይሙላ በቃላችን እየተለማመዱ በዚህ ትምህርት እንደመድማለን። በአንድ ጥቅስ መደምደም ማለት ይሄ። በአንድ ምሳሌ መደምደም ደግሞ ርዕሱ ጾም ከሆነ እንግዲህ ጾም ከእህል ከውሃ ከመከልከሉ ጋር አንድ ላይ ክፉ አለመስራት፣ ክፉ አለማየት፣ ክፉ አለመናገር ነው የጾም ትርጉም። ሰውን ደግሞ ኃጢአት እየሰራ ጾም አለው ቢል እንዲህ አይነቱን ጾም እግዚአብሔር አይቀበልም። እና ሲደመድም ሰባኪው የተከበራችሁ ህዝበ ክርስቲያን እስካሁን የተሰጠውን ትምህርት በአንድ ምሳሌ ነው የምንደመድም። ቅድም አንድ ምሳሌ ሰጥቻችኋለሁ፣ ስለ ጾም ነው እሱም ይህም ስለ ጾም ነው። ያው ወቅቱም ጾም ነው። ዓርብ ጠዋት አንድ ገበሬ በሬዎቹን ጠምዶ እያረሰ እያለ ጠላቱን ከሩቅ ያየዋል። አይ ዛሬ ጠላት ያጋጥሞኝ ነበር፣ ግን ምን ያደርጋል ጠመንጃ ያለው ቤት ነው እንዴት ላድርግ ብሎ ያስባል። ቆይ እስቲ እሱ ከዛ እስኪመጣ እኔ ከቤት ሄጄ ጠመንጃ የላንተ አይልና በሬዎቹን እንደተጠመዱ ትቶ ወደ ቤቱ ሄዶ ቤት ውስጥ ገብቶ ከቤቱ ጠመንጃውን ይዞ ሊወጣ ሲል ዓርብ ጠዋት አስተውሉ። ጠመንጃውን ይዞ ሊወጣ ሲል ሚስቱን ንቃጋት ይዟል። ገና በጠዋቱ ጠመንጃህን ይዘህ የምትሄደው የት? ባይሆን አፍህን አድር፣ ባይሆን ቁርስ ብላ ትለዋለች። እሱ ደግሞ እንዴት ቁርስ ብላ ትይኛለሽ? ዛሬ እኮ ዓርብ ነው፣ ዛሬ እኮ ጾም ነው አለ። ሰው ሊገል እኮ ነው የሚሄደው። እንዲህ አይነት ጾም አለ። በዚህ ትምህርት መደረግ ለስብከት የሚጠቅም ምሳሌ ዛሬ ሁለት አገኘ። በዚህ ትምህርት አሁን ሰው ምሳሌውን ሲያስታውስ በምሳሌ ውስጥ ያለውን መልእክት ያስታውሳል እና ስብከቱን በአንድ ጥቅስ ወይም በአንድ ምሳሌ ማጠቃለል ይችላል። ፕሮፌሰር ሉሌ መላኩ የጻፉት የስብከት ዘዴ ላይ አለ። ይህችን መጽሐፍ ቤተ ክህነት ጎራ ስትሉ 4 ኪሎ ግዟል። ማነሷን እንዳታዩ። ይህን ያነበበ በትክክል ሰባኪ ሆነ። አፌን ሞልቼ እናገራለሁ። ፕሮፌሰር ሉሌ ነፍሳቸው ይማር በሕይወት ይሁን። ሁለተኛው እንግዲህ የስብከት አይነት ምንባብ መነሻ አድርገን እዚህ ሉቃስ 15ን የጠቀስኩት ምንባብ ስለ ንስሐ ነው። 100 በጎች አሉ። ከመቶዎቹ አንዱ ሊጠፋ 99 በበረሃ ትቶ አንዱን ለመፈለግ ይሄዳል። ሲያገኝ በጀርባው ተሸክሞ የጠፋው በጌ ተገኝቷል ኑ ብሎ ጎረቤቶቹን ወዳጆቹን ጠርቶ ይጋብዛል። የጠፋ ነገር ሲገኝ መቼም ደስታ አለ። ይሄንን ትርጓሜውን አንብቦ ምስጢሩ ምን እንደሆነ ማመስጠር አለበት ሰባኪው። ርዕሱ ንስሐ ነው። ምንባቡን በደንብ ታሪኩን ይተርካል፣ ያመሰጥራል፣ ርዕስ ይሰጠዋል። አሁን ለዚህ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ይሄ ቃል እኔ ለምዕመናን ስጠቅስላቸው እንዴት ደስ ይላል። አንድ ሰው ንስሐ ሲገባ በመላእክት በእነ ቅዱስ ሚካኤል ዘንድ በሰማይ ደስታ ይሆናል። አሁን ንስሐ ስትሰጡ ንስሐ ልጆቻችሁ ይመጣሉ፣ ንስሐ ስጡ ይላሉ። ንስሐ ሰጥታችሁ ግን በዛው ሂድ ነው የምትሉት። መፈታት አለበት። ከተሰጠው በኋላ አባቴ ልፈታ ይላል። እሱ መስቀለኛ ለብሶ ደግሞ ህጉ የሚያዘው ንስሐ የሚሰጠው ቤተክርስቲያን ይችል ወደ መጠለያው ስር ቁጭ ብሎ ታሞ ቤት ከዋለ ሌላም ችግር ካለ ቤት ይሰጠዋል። አለበለዚያ ግን አንቀጸ ንስሐ አይፈቀድም። ዝም ብሎ በየመንገዱ እኮ ንስሐ ይሰጣል። ሌላ ቤት መስቀለኛ ለብሶ ይመጣል። ረጅም ነጠላ
መስቀለኛ ለብሳ ትመጣለች። ንስሐ አባት ቁጭ ብሎ በተናገር ይሏል። እንዲዘጋጅ ጊዜ ይሰጠዋል። ተዘጋጅቶ ከዛ በኋላ ብልጥ አርጎ ይናገራል። ከተናገረው ንስሐ ጋር ተመጣጣኝ ቀኖናን ሰጠዋለን አይደል? ይህን ያክል ቀን ጾም፣ የጸሎት አይነት ደግሞ ይህን ጸልይ፣ 2 ኪሎ 3 ኪሎ ዕጣን ጧፍ ገዝተህ ስጥ። ምንም እንደው ቅጠል ሻጭ የሆነችው አሁን እንጦጦ ዳገት እንደው ቅጠል ሸጣን ተሸክማ ዝናብ እየወረደባት የምትመጣው 4 ኪሎ ዘቢብ ገዝተሽ ስጪ አይባልም ማለት እሷ ራሷ ወር መድረሻ የለም። ለእሷ ጾም መስጠት ይቻላል። ጤነኛ ከሆነች የውስጥ ችግር ከሌለ መስገድ ትችላለች። ስግደት ስትሰጡ ጤና እየጠየቃል። ለምሳሌ በቅርብ ኦፕሬሽን የሆነ ሰው ሊሆን ይችላል። ሐኪም ተጠንቀቅ ብሎት ይሆን የጤናውን ሁኔታ አረጋግጣችሁ። ለምን አንድ ችግር እንኳን ቢከሰት ለምሳሌ ኦፕሬሽን ሆኖ ቄሱ ዝም ብሎ ስገድ ይለዋል፣ 100 ስገድ ይለዋል። ሲሰግድ አንድ ችግር ቢፈጠር ያ ቄስ ችግር ይገጥመዋል። ይሄን ሁሉ ትምህርተ ኖሎት ላይ ተምራቸው ጤና ጠይቀን ምን ብለን በስርዓት እዛ ስግደት በስግደት መስጠት ምንም የሌላትን 500 ብር ከየትም አመጣሽ ሙዳይ መስዋዕት ጨምሪ ብሎ ንስሐ የሚሰጥ ቄስ ተሳስቷል። በቀኖና ቤተክርስቲያን ይቀጣል። አቅም እያየን ሲሰጥ ለእሷ ጸሎት መስጠት ይቻላል፣ ስግደት መስጠት ይቻላል፣ ምጽዋት እናዛለን። ከዛ ስትጨርስ በዚህ ቀን እንድትመጣ መስቀለኛ ለብሶ ይመጣል። አቡነ ዘበሰማያት ደግመን ኑዛዜ ሰጥተን እግዚአብሔር ይፍታ እንለዋለን። ይፍቱኝ ብሎ መስቀል ሲሳለም በዛ ሰዓት ይፍቱኝ ብሎ መስቀል በተሳለመበት ሰዓት የነገረን ኃጢአት በሙሉ ይደመሰስለታል። ዛሬ እንደተወለደ ሰው አዲስ ሰው፣ ዛሬ እንደተወለደ ሕፃን አዲስ ይሁን። እንደዚህ የትልቁ የካህን ስራ መቼም ትልቁ የክህነት ስራ ንስሐ መስጠት ነው። ከዛ ደግሞ እኛ የሚነገረንን ደግሞ ምስጢር መጠበቅ ትልቁ ለካህን ከተነገረ ትልቅ ምስጢር ነው። ፍርድ ቤት ባልና ሚስት ተጣልተው ቀረቡና አንድ ጥሩ ካህን ቀርበው ዳኛው ጠየቃቸው። ንስሐ አባት እንዲህ እያለ ንስሐ አባት እውነተኛ ካህን ምን አለ? ይሄማ ንስሐ ብለው የነገሩኝን ነገር እኔ እዚህ ችሎት ላይ አልናገርም፣ ምስጢር ነው። ልታሰር እንጂ አልናገርም። ኦርቶዶክስ ነበር ዳኛ። ከወንበሩ ከዙፋኑ ብድግ አለና እውነተኛ ቄስ እኚህ ናቸው እውነተኛ ካህን አላቸው። ምስጢር መጠበቅና ንስሐ ተነገረ። በቃ ለካህን ከተነገረ ምስጢር ነው። አበቃ። ቅጣቱ ከበድ ይላል። ለሌላ ለሁለተኛ ሰው ካህኑ አውጥቶ የተነገረው ከበድ ይላል ቅጣቱ፣ ይቀጣዋል እግዚአብሔር። ያ እንዳይሆን ምስጢር መጠበቅ እጅግ በጣም ያስፈልጋል ማለት ነው። አሁን የስለ ንስሐ ርዕስ ይሰጣል። ምንባቡን ካብራራ በኋላ ርዕሱን ያው ንስሐ ነው። ልክ እንደቀደሙ ንስሐ ገብተው የተጠቀሙ ይላል። ምንባቡን በደንብ ካመሰጠረ በኋላ ርዕስም ሰጥቷል። ንስሐ ገብተው የተጠቀሙ ያልተጠቀሙ፣ እኛስ ዛሬ ንስሐ እየገባን የሕዝቡን የኃጢአት ስናነሳስ ከዛ ያው ርዕሱም ንስሐ ነው። በንስሐ ነው የሚደመደመው። ርዕሱ ንስሐ ቢሆንም የሚደመደመው በንስሐ እንዴት ትሉ ግልጽ አለ። ሁልጊዜ ርዕሳችን ምንም ይሁን ስንደመድም መጨረሻ ላይ ርዕሳችንን መሰረት አድርገን የምንናገረው ነገር አለ። ለምሳሌ ርዕሳችን ብትወዱኝ ትእዛዜን ጠብቁ ከሆነ እኔ አሁን ትምህርቱን ስለመድም እንመጣበታለን። 3ቱን የስብከት ክፍሎች መጨረሻችን ትእዛዙን ጠብቀን በማየ ንስሐ ታጥበን ወይም ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን አማላጅነት መንግስተ ሰማያትን እንድንወርስ የልዑል እግዚአብሔር ቅዱስ ፈቃዱ ተዘጋስ። ርዕሴን መሰረት አድርጌ የሚደመደሙ ትእዛዙን ጠብቀን አለ። ጾምን ከሆነ ጾመን በቅንነት በንጹህ ልብ ጾመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን አማላጅነት መንግስተ ሰማያትን እንድንወርስ የልዑል እግዚአብሔር ቅዱስ ፈቃዱ። የእመቤታችንን ስም የቅዱሳንን ስም መጥራት ግድ ይላል። ስብከት ኦርቶዶክሳዊ መዓዛ እንዲኖረው ስብከቱ በቃ ደስ ይለዋል። የእመቤታችንን ስም ስንጠራ፣ ስለ እመቤታችን አማላጅነት ስንመሰክር፣ ስለ ቅዱሳን አማላጅነት ስንመሰክር ህዝቡ ይደስ አሜን ብሎ ሰው ይቀር። ርዕሳችን ንስሐ ከሆነ ያ ይሄ ቃል ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ቅድም እንዳልኩት ይቀጥላል እና ሁለቱ የስብከት አይነቶች እነዚህ ናቸው። ዘዴው ቴክኒኩ አንድ ነው።
ንባብም ከሆነ ትምህርቱን በአንድ ምሳሌና በአንድ ጥቅስ መደምደም ይቻላል። ፎርሙላው አንድ ነው። አሁን ቅድም የሰጠኋቸው አንድ ገጽም ይህን ብዙ ዘዴ ነው የሚናገር። ከዚህ ውጭ ምንም ነገር የለም። ስብከት ላይ ልንጠነቀቅባቸው የሚገባው ነገሮች አሉ። ለምሳሌ እስቲ ከአቋቋም እንጀምር። እግር አቋቋም እንዴት ነው? አትሮንስ ካለ አትሮንሱ መነቃነቅ የለበትም። ሰባኪው እስኪጨርስ ድረስ ግን በአይኑ ግራ ቀኙ መቃነቅ አለ እስኪጨርስ። አሁን እናንተ ምን አላችሁ? እኔ እየሰበኩ ነው። እናንተን ብቻ እያየሁ ማስተምር ከሆነ እነሱ የግል ወሬ ይጀምራሉ። እንዴ እኛንም አይመለከተንም እንዴት ነው? አይ ትልቅ መቆጣጠሪያ ነው ስብከት ሰሪ ባለሁበት ነው ወዲያ ወዲህ ማለት የለም። እኔ አሁን እንዲህ ብለው የክላስ ትምህርት ነው ስብከት ላይ አውደለ ቀጥ ብለን ቆመን ግራ ቀኙን እያየን ባይነት እስከ መጨረሻ። እዚህም ከኋላ የተቀመጡ ሰዎች ካሉ ዞር ብሎ አይ የአይን አጠቃቀም ወሳኝ። ለምሳሌ አትሮንሱ ደግሞ ሰባኪው የሚከልለው ከሆነ ረጅም ከሆነ እንደዚህ ከሆነ አሁን እኔ አሁን አትሮንሱ ከልለው አሁን ማስተማር ይችላል አይቻልም። እስቲ ታካ ነገስት ባታ የተማራችሁ ማለት ለዚህ መፍትሄ አለ። ለዚህ ሽቱም ላይ ተሰ ምን ይደረግ? ግሩማ አንዴ ወደ ጎን ወጣ እንዲታይ ትምህርት ባይን ይገባል አይባል። እንኳን ትምህርት የግል ወሬ እንኳን ባይን ይገባል። አንዴ ደግሞ ወደዚህ ወጣ የሚከልለው ከሆነ አትሮንስ። ሌላ ደግሞ አንድ ዘዴ አለ። ምንድን ነው የሚነገር? ሰባኪው አጭር ሆኖ አትሮንስ ከከለለው ረጅም ከሆነ አንዴ ወደ ግራ አንዴ ወደ ቀኝ ወጣ ያለ ቀሲስ እንዳለ። ሌላ አንድ ዘዴ አለ ደግሞ ማንም ይነገር ከስር ሸክላ ነገር ጣውላ ነገር ሰባኪው ተፈኛ ግሩም 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 አለሽ ከፍ የሚያደርግ ባለበት ቆሞ ነው የሚጨርሰው። ይሄን ጨረሰ። የእጅ አጠቃቀምስ እንዴት ነው ስብከት ላይ? አሁን ለምሳሌ እኔ እንደዚህ መስበክ ይችላል። የሙጥኝ ሚዲያ አትሮንስ ይሄማ ደግሞ አይችል ቀጥ ብሎ መቆም አለ። መጽሐፍ ቅዱስ መያዝ አለበት። ሰባኪው ካህን ከሆነ መስቀሉን መያዝ አለበት። መጽሐፍ ቅዱስ ከዚህ መለየት የለም። ለምን አንዳንዴ ድቅ አድርጎ ያሳያል። መጽሐፍ ቅዱስ እንደተጻፈው ድቅ ከባድ እዚህ መጽሐፍ ላይ ያለ ነው ሲል መጽሐፉን ወደ ላይ ሲያሳያቸው መልእክት አለው አይደል? ህዝቡ ደስ ይለዋል። አይን መጨፈን ይሄ ስብከት ላይ ክልክል ነው። አይንን ማከክ እንዲህ የተከበራችሁ ህዝበ ክርስቲያን ምዕራፍ ቁጥሩ ይኸውላችሁ ክልክል ነው። ሌላ ራስን ማከክ ቅድም የሰጠኋችሁ ጥቅስ ምዕመናን እንዲህ ይላል እኮ የጾም ትርጉም ይሄ ነው። ራስን ማከክ እየሰበኩ ፈጽሞ ጆሮን መቆርቆር እንደዚህ። ቅድም የሰጠኋችሁ ጥቅስ ሲብራራ በጣም ጸያፍ ነው። እግርን ማከክ በስብከት እያስተማሩ ክልክል ነው። አፍንጫ መቆርቆርማ የጸያፍ እንኳን ስብከት ላይ ከሰው ጋር እያወራን እንደዚህ እንዲህ እየቀረፉ ማውጣት ጸያፍ ነው። ራስን ማከክ ሰውነትን ማከክ እያስተማሩ ምዕመናን ይገርማቸው እንደው እኮ ክልክል ነው። የድምፅ አጠቃቀም እንዴት ሽቱ ላይ አለ። አዳምጡ። ቀስ ብለን እንጀምርና ዝቅ ብለን እንጀምርና የትምህርቱን ኃይለ ቃል እየተከተልን ሞቅ 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 እያለ ግልጽ ነው። ወዲያው ድምፅ ማውጣት ተቀብሎ የተከበራችሁ ምዕመናን እንደምን አደራችሁ ማዋራት ይባላል። ዝቅ ብሎ ይጀምርና የትምህርቱን ኃይለ ቃል እየተከተለ ሞቅ 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 ሞቅ። እጅ እንዴት ነው የሚሆነው? እጅ ወደ ላይ የምናደርግበት ጊዜ ቸርነቱን ስናጎላ እግዚአብሔር። የተከበራችሁ ህዝበ ክርስቲያን መድኃኔዓለም ክርስቶስ እኛን ለማዳን ሲል 6666 ጊዜ ተገረፈ። ከግርፋት ብዛት የተነሳ አጥንቱ 1 2 እየተባለ እስኪቆጠር ድረስ ተመልከቱ ቸርነቱን። እኛን ለማዳን እኮ ነው ይህን ሁሉ መከራ የተቀበለ። አይንም ወደ ላይ እግዚአብሔር ልዑለ ባህሪ መሆኑን ለማመልከት እጅ ማለት ተመልከቱ ቸርነቱን። የእያንዳንዳችን ኃጢአት በግንባራችን ላይ ቢጻፋው በከተማችን አንድ ሰው ይታያል። ሁላችን ቤታችንን ዘግተን ቁጭ ነው የምንለው። የተከበራችሁ ህዝበ ክርስቲያን ተመልከቱ ቸርነቱ። በሱ ቸርነት እኮ እስካሁን የቆየው መሰ ኃጢአተ ኑ ተተአቀ
እግዚኦ መኑ ይቀውም እስመ እምኀቤከ ውእቱ ሳይ አይደለ በአምላክ ዳዊት እያንዳንዱን ኃጢአት የምትቆጣጠር ከሆነ ማን ይኖራል? ማን ብሎ ይገባል? ነገር ግን ይቅርታ፣ ምሕረት፣ ቸርነት ከአንተ ዘንድ ነውና ይሄ ሲጠቅስ እጁን ዘርግቶ ወደ ላይ ቸርነቱ ሲናጎላ ተመልከቱ። ቸርነት አይን የእጅ አጠቃቀም ብሎ በየሰዓቱ እንደዚህ እንደውም እንገራለን ስለ ሰውነታችን ስብከት ዘዴ ላይ ከመጠን ያለፈ ሰባኪው እየሰበከ ከመጠን ያለፈ የሰውነት ንቅናቄ ካሳየን ሰው ትምህርቱን መስማት ትቶ የሚያየው ምኑን ነው? የሰውነት ንቅናቄ። አሁን አንዳንድ ሰባኪዎች እንደው የስፒከሩ ገመድ እስኪበጠስ እንዲህ ሆኖ ምዕመናን እዚህ ወጥቶ አሁን ሰው ትምህርቱን መስማት ትቶ የሰባኪው የሰውነቱን ንቅናቄ ነው። እጅም አይንም እግርም ምን በሆነ ስብከት ዘዴ ትልቅ ሳብጀክት ከመጠን ያለፈ የሰውነት ንቅናቄ አያስፈልግም። ባለበት ይቆማል። ግራ ቀኙ እስከ መጨረሻው ባይኑ ያያል። እጁንም እንዳልኳል። ፊትስ እንዴት ነው መሆን ያለበት? ፊቱን ጭቅጭቅ ጋር ተከበራችሁ ህዝበ ክርስቲያን ወንጌል ማለት ነው የምስራች ነው። እርግጥ ፊቱ ላይ ያለው አንዳንድ ነገር ሐዘን ነክ የሆነ ነገር ሲገልጽ ፊቱን ኮፍተር፣ ሐዘን ነክ የሆነ ነገር ሲገልጽ ሰባት ምሳሌ ቅዱስ ዮሐንስ አንገቱን በሰይፍ ተቆረጠ። ሐዘን ነው አይደል? ኮፍተር የተፈጥሮ አይደለም፣ የተፈጥሮን ይዘት ሳይቀይር ኮፍተር። ቅዱስ ዮሐንስ መጥምቀ መለኮት ዮሐንስ አንገቱን በሰይፍ ተቆረጠ። ሐዘን ነው አይደለ? ኮፍተር ፊቱን ትንሽ በመጠኑ የሐዘን ምልክት ማለት ነው። እዚሁ ታሪክ ላይ ደግሞ ኮፍተር ማለቱን ትቶ ፈታ ያደርጋል ፊቱ። እዚሁ ታሪክ ላይ ማን ነው የሚነግረው? እጅ እያወጣችሁ ስርዓት ብቻ ወጣችሁ ሲፈቀድ ቀላል ክንፍ አውጥቶ ሲሄድ በቃ ራሱ ሁለት ክንፍ አውጥታ ግንቡን ሰንጥቃ ሄደች። 15 ዓመት አስተማረ። ይሄ ደስታ ነው አይደለ? ኮፍተር አይደለም ስለታል የተፈጥሮ እዚህ ላይ ሰው እልል ይላል። ሰለስቱ ደቂቅ ለጣዖት አንሰግድም ስላሉ የሚያስፈራ ሰዓት ውስጥ ተወረወሩ። ሐዘን ማለት ኮፍተር። እዚሁ ላይ ደግሞ ደስታ ነገሩ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ ከሳት አዳነ አይደል? ይሄ ደስታ አይደል? ኮፍተር ያለው ለቀቅ ይላል። ይሄን ታሪክ ሲተርክ ምናምን አንድ ነገር ስንናገር አስረግጠን ነው የሆነው እውነት ነው። አሁን አንተ እዚህ ሽቱ ላይ የተከበራችሁ ህዝበ ክርስቲያን ሰለስቱ ደቂቅን ከሳት ያዳናቸው ቅዱስ ገብርኤል ይመስለኛል ይባላል ነው። ሰባኪው ራሱ ገና እየተጠራጠረ ስብከቱን ያረግበዋል ወይንም የሚል አማራጭ ካለ አሁን ያልኳችሁ ስብከቱን ያረግበዋል። ሰለስቱ ደቂቅን ከሳት ያዳናቸው ቅዱስ ገብርኤል ነው። እንደዚህ ስብከትን የሚያረጉ ነገሮች መጠቀም የለብንም ማለት ነው። እና አይን አጠቃቀም የሰውነት የድምፅ ይሄን ይመስላል። ሰውነትን አስሬ መነካካት፣ ፂምን ማከክ እያስተማሩ ክልክል። አርአያ ክህነት ደግሞ በሚመለከት ተምራችሁ ይሆናል። አርአያ ክህነት የክህነት ልብሳችንን ለብሰን ስናስተምር በደንብ ካባው፣ ቆቡ፣ ጥምጥሙ በደንብ ዛሬ እንደው አርአያ ክህነት ለስብከት ብቻ አይደለም። ፍትሐት ስንፈታ እንደው ዝም ብለን ኮትና ሱሪ ለብሰን አርአያ ክህነት በክህነታችን ማፈር የለም። ወደ ቤተ መቅደስም ሲገባ መስቀልና አጣፍቶ ሰግዶ ተንበርክኮ በንጽህና በፈሪሃ እግዚአብሔር የሆነውን አገልግሎት ነው እግዚአብሔር የሚቀበል። አርአያ ክህነት ወሳኝ በክህነታችን ማፈር የለም። አሁን አንዳንዴ ስናይ ዲያቆናቱ ጸጉራቸውን እንደዚህ እንደ ዘመኑ ፍንዳታዎች ማድረግ ክልክል ነው። ከጸጉራችን ጀምሮ ሰው ይከታተላል። ካህን ሆኖ ጃኬት ለብሰው ያው በአጣካ ነገስት ባታ ተናግረዋል። ኮርስ ላይ የብዙ ካህን ጃኬት ታስወጥቻለሁ። አሁን ምዕመናን ይባርኩኝ ይላሉ። ጃኬት ለብሶ ሲባል ኮት አለ ደግሞ አሁን የካህን ኮት አለ ረዘም ያለ አይደል? ምን ጠፋ? አንድ ሰርግ ላይ አንዴ ልጅ ነኝ የልጅነት አይረሳም ተገኝቶ ንስሐ አባት ማች ማይባክ ተባለ። ንስሐ አባት ችግር ገጥሟቸው ቀሩ እና አንድ
በውጭ የሚሰሩ የመንግስት ሰራተኛ ናቸው። አንድ ካህን አሉ፣ ባርኩ ተባሉ። እሳቸው ደግሞ ነጠላ አለበሱ። ከዛ ነጠላ እንትላቸው ተባለ እና ሰው ነጠላ ለብሰው ባረኩ። አያሳፍር እንደ ካህን ከሆነ እንደ ባርክ ይባላል። አርያ ክህነቱን በክህነታችን ማፈር የለብንም። ቄሱ ጃኬት ለብሶ መታየት የለበትም። እንደውም ባይሆን ኮት አይለብስ። ይህ ሁሉ አሁን አርያ ክህነት ስንል መናገር ይቻላል። አርያ ክህነታችን በጣም ስናስተምር ብቻ ሳይሆን ፍትሐትም ስንፈታ ክርስትና ተጠርተን ብንሄድ አርያ ክህነታችንን አሟልተን ኮትና ሱሪ ለብሰን አሁን እዛ ኑዛዜ ልንሰጥ ነው፣ ልናሳርግ ነው። ማሳረግ አይቀርም። ልናስተምር ነው። አርያ ክህነታችን ምንም ማፈር የለብንም። እምነ መንግስት የአቢ ክህነት እኮ ከኛ በላይ ማን አለ? ከሰራ ከካህን በላይ ማን አለ? ይሄ ስልጠና ትምህርት የሚጠቅመው ለዚህ እኔ አንዳንዴ አንድ የዛሬ ስልጠና ላስተምር እየሁት ጧት ቅዳሴ ይወጡና ይመጣን ግርም ትዛት የለቶ ለጽልት ዛቲ ሰዓትን ተባቲ ወርድ መንፈስ ቅዱስ መልእክተ ሰማያት ወይስ የልሎ ለዝንቱ መስዋዕት አለና ንባቡን ሳይጨርሰው ጠጋ አድርግልኝ ድምፅ ማጉያ ይሆናል። እንግዲህ ይሰማል ብቻ አይደለ? ጠጋ አድርገው ድምፅ ማጉያ ጠጋ አድርግልኛል። ታዲያ ስልጠና ያስፈልግም እንላለን። ይህ ሰምቻለሁ እስካሁን ባይኖር ስልጠና እንግዲህ ይህን ያስተካክለዋል። በቃ እዚህ ያለችን ችግር እዚህ በአዳራሽ እንፈታለን። ካህን ሆኖ ተራ ወሬ ሰዎች ሲያወሩ ንስሐ ልጆቻችን ጋር ጸበል እንረይ ስንሄድ አሁን ወሬ እነሱ ተራ ወሬ ሲያወሩ ወይ አቶ ከሌ እኮ እንዲህ ናቸው ብሎ አብረን ማማት አለብን። አይተው ምክር እንሰጣቸዋለን። ካማን ማብረን ኃጢአት ተባባል። ንስሐ ልጆቻችን ጋር ስንሄድ እኛ እንዲጸድቁ የእግዚአብሔርን ቃል ማስተማር እንጂ ሌላው አይመለከትም። ንስሐ ልጆቻችን ጋር ሄደን ፖለቲካ ብናወራ በጣም ይታዘቡናል። እግዚአብሔር ይታዘበናል፣ እነሱ ይታዘቡናል። እኛ የማዳን ስራ ነው መስራት ያለብን፣ ነፍስ የማዳን ስራ፣ ሌላ አይመለከተንም። ቆረቡ፣ ንስሐ ግቡ። አቶ ከሌ ከባለቤቱ ጋር ለምን አይቆርቡ? ቁጭ አድርጎ ጎን ለጎን ቄስ ጸበል ይለብስ ትምህርት ስለ ስጋው ነው። ምስጢር ቁርባን ሰው ከመቁረቡ በፊት ምንድነው ማድረግ ያለበት? ከቆረቡ በኋላ ምንድነው ማድረግ ያለበት? መጽሐፍ እየጠቀሰ የኛ ስራ ድርሻ ይሄ። ሰባኪ የማይመለከተው ውስጥ መግባት እየሰበከ እያለ ፖለቲካ ውስጥ መግባት ክልክል ነው። ምን አለ የዛ የባለ ድርሻ አካል የራሱ ቻናል አለው አይደለ? ነነሰን ሰብክ ክርስቶስ አሃ ዘተሰቅለ ቅዱስ ጳውሎስ ዓለም በዓለም ያሉ ሰዎች ስለተለያየ ነገር ሊያወሩ ይችላል። እኛ ግን የተሰቀለው ክርስቶስን እንሰብካለን። ይሄን ጻፉት። ምዕራፉን ቁጥር ሽቱ ላይ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ምዕራፍ 1 ቁጥር 23 እሺ ሶስቱን የስብከት ክፍሎች ይለን እንድናጠቃልል ይሄን ከጻፋችሁ ወደዚህ የስብከት አይነቶች ሁለት ናቸው ብለናል። አይነትና ክፍል ይለያያል። እሺ ወደዚህ የስብከት ክፍሎች ደግሞ ሶስት ናቸው። አንደኛ መግቢያ፣ ሁለተኛ ዋናው የስብከት ክፍል፣ ሶስተኛ መደምደሚያ። እስቲ እንበል መግቢያ፣ ዋናው የስብከት ክፍል፣ ዋናው የስብከት ክፍል፣ መደምደሚያ። መግቢያው በጣም አጭር 2-3 ደቂቃ ነው። አሁን ስሙኝ እኔ ልግለጽላችሁ። መግቢያው አጠቃላይ የትምህርቱን ርዕስና የትምህርቱን ክፍሎች የምናስተዋውቅበት ህዝቡ ትምህርቱን በተስፋ እንዲያዳምጥ የሚቀሰቅስ ነው። ጾም ነው ርዕሳችን። መግቢያው ሊገልጽ ነው። ተመልከቱ ወደዚህ። የተከበራችሁ ህዝበ ክርስቲያን ዛሬ የምንማረው ስለ ጾም ነው። በዚሁ ትምህርታችን የጾምን ትርጉም፣ በምን አይነት መንገድ መጾም እንዳለብን፣ ጾመው የተጠቀሙ የደጋጎቹን ታሪክ እንዲሁም በንጽጽር ሳይጾሙ ቀርተው የተጎዱትን ሰዎች ታሪክ እናያለን። አበቃ። ለደቂቃ ፈጅብኝ አጭ
ይሄን ይዤ ቀርቤያለሁ። ከዛ በቅደም ተከተል የዘረዘረውን ከጾም ትርጉም ተነስቶ ይገልጽ። መግቢያ መጽሐፍ ሲዘጋጅ መግቢያው አንድ ገጽ አይደለች ወይ? አንድ ገጽ ተርጉም ትንሽ ናት። መግቢያ ማለት ይሄን ይዤ ቀርቤያለሁ። ዋናው የስብከት ክፍል ግን ከነስሙ ዋና ተብሏል። እዚህ ላይ ታሪክ ይተረካል፣ ምስጢር ይመሰጠራል፣ ምሳሌ ይመሰላል፣ ጥቅስ ይጠቀሳል፣ ትምህርቱ ከሰው ሕይወት ጋር ይገናኛል። ረጅሙን ሰዓት የምንሰጠው ነው ዋና። በመግቢያው ላይ በቅደም ተከተል የዘረዘረውን በሙሉ በቅደም ተከተል ዝርዝሩን ይገልጸዋል። መደምደሚያ የሚለውን እናያለን። እንግዲህ ዋናው የስብከት ክፍል ረጅሙን ሰዓት የምንሰጠው ለዚህ ነው። በዋናው የስብከት ክፍል ላይ በዚህ ክፍል የዕለቱ ስብከት በዝርዝር ይገለጻል። ጾም ከሆነ ጾም ትርጉሙን መጀመሪያ መተርጎም አለ። ከዛ ይቀጥላል። በምን አይነት መንገድ መጾም አለ? ጾመ የተጠቀሙ መግቢያ ማለት ነው። አጭር መግቢያው በጣም አጭር ነው ብያቸው። ዋናው የስብከት ክፍል ግን ረጅም ሰዓት የምንሰጠው ለዚህ ነው። ታሪክ እንተርካለን፣ ምስጢር እናመሰጥራለን፣ ምሳሌ እንመስላለን፣ ጥቅስ እንጠቅሳለን፣ ትምህርቱን ከሰው ሕይወት ጋር እናገናኛለን። በዋናው የስብከት ክፍል ረጅሙን ሰዓት የምንሰጠው ለዛ ነው። መደምደሚያ ልክ እንደ መግቢያው 2 ወይ 3 ደቂቃ። ስለ ጾም ከሆነ ርዕሳችን እንዴት ነው የምንደመድመው? የተከበራችሁ ሕዝበ ክርስቲያን አሁን ታሪካቸውን እንደሰማነው እንደ ደጋጎቹ ቅዱሳን በረከተ ሥጋ በረከተ ነፍስ እንድናገኝ ጾማችን በቅንነት በንጹህ ልብ በፍጹም እምነት መሆን አለበት። እስካሁን ክፉ እየሰራን የጾምን ሰዎች ተስፋ እንድንቆርጥ አይደለም። ላለፈው ንስሐ እንግባ። ከዛ ቅድም እንዳልኳችሁ በፍጹም እምነት በንጹህ ልብ በቅን ልቡና ጾመን ንስሐ ገብተን ሥጋው ደሙን ተቀብለን መንግሥተ ሰማያትን እንድንወርስ የልዑል እግዚአብሔር ቅዱስ ፈቃድ በእመቤታችን አማላጅነት በቅዱሳን አማላጅነት መንግሥተ ሰማያትን እንድንወርስ የልዑል እግዚአብሔር ቅዱስ ፈቃድ። 3 ደቂቃ 2 ደቂቃ 3 ደቂቃ መደምደሚያ። መጽሐፍ ሲዘጋጅ መግቢያ ያለ አጭር ነው ብያቸዋል። ዋናው የመጽሐፉ ይዘት እሱ ብዙ ነው። ገጹ በጣም ዋና ማጠቃለያ ይልና ደግሞ 1 ገጽ ተኩል ወይ 1 ገጽ አለ። መጽሐፍ ሲዘጋጅ ማጠቃለያ። በስብከትስ ማጠቃለያው ምንድን ነው? ማንም በስብከት ላይ ማጠቃለያ ያለ መደምደሚያ። ግሩም መደምደሚያ። ስለዚህ የስብከት ክፍሎች 3 ናቸው። እነዚህም መግቢያ፣ ዋናው የስብከት ክፍል፣ መደምደሚያ 3ቱ። እነዚህን ከያዝን ትምህርት ማዘጋጀት ቀላል። መግቢያ የሌለው ነገር ነው። ከሰው እንኳን ስትገናኙ ለግል ጉዳያቸው አንዱን ሰው ቅድም እንዳልኩት ስትፈልጉት መጀመሪያ መግቢያ አለው አይደል? ወዲያ ወደ ዋናው ጉዳይ አትገቡ። እንደውም ጥሩ ምሳሌ ልስጣችሁ። ዜና ሲነበብ እንሰማለን ጊዜ አርዕስተ ዜና ይባላል አይደለ? መግቢያ ማለት ነው። ከዛ ደግሞ በዝርዝር ዜና ይቀርባል አይደለ? እንደሱ ማለት ነው። መጀመሪያ ዋናዎች መግቢያ፣ ርዕሶች፣ ክፍሎች፣ ከዛ ወደ ዝርዝር ይገባል። ረጅሙን ሰዓት የሚሰጠው የዜናው ዝርዝር ነው ማለት ነው። እነዚህን 3ቱን ያዙ። እንግዲህ መቅረት የሌለባቸው አርአያ ክህነት አይተናል፣ የጨረስን ነው። ሰባኪው ራሱን መስበክ የለበትም። አንድ ሰባኪ እያስተማረ እያለ ስለ ራሱ መተረክ የለበትም። ለምሳሌ ሲያስፈልግ የሚያስፈልግበት ጊዜ አለ። አንድ ምሳሌ ሰባኪው እያስተማረ እያለ የተከበራቸው ምዕመናን፣ እኔ እኮ ይገርማቸዋል ጳውሎስ ኮሌጅም ተመርቄያለሁ፣ ሥላሴ ኮሌጅም ተመርቄያለሁ፣ ከየኔታ ከሌ ብሉያቱን ተምሬያለሁ፣ ትልልቁ ካቴድራል እኮ በትልቅ ደሞዝ ና እያለኝ ነው። ግን እዚህ እናንተን በትኜ እንዴት እሄዳለሁ? የእናንተ ፍቅር ነው እዚህ አስሮ ያስቀረኝ ይባላል። ስለኛ ሰው ይመስክር እንጂ ሰባኪ ራሱን መስበክ የለም። ምዕመናን እኔ እኮ ገርማችኋል፣ አቤት 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 ተወዳጅ እኮ ነኝ ልታው አሁን የሥላሴ ካቴድራል በትልቅ ደሞዝ ና እያሉኝ እኮ ነው። አንተን ያህል የተማረ እንዳንተ የተማረ ሰባኪ የለም እየተባልኩ ይባላል። ራሱን መስበክ የለበትም ሰባኪ። ዛሬ አሁን አንዳንድ አውደምረት ላይ የተማረ አለቃ ካለን ያው እጂ የተማረ ነው መላከ ከሌ የዚህ ደብር አለቃ አለ። እውነቱ አይደል? ያልተማረውን ሰውን ያው ወይ ከካህናት ወይ ከሰባኪ አንዱ ያልተማረውን
አውደ ምሕረት ላይ ከሌን የሚያህል ሰባኪ የለም፣ እሱ እኮ ትልቅ ሊቅ ነው። ያልተማረውን እንዲህ መሳቂያ ይሆናል። እኔም አልቀበለውም። አሁን እኔ አሁን ያልተማርኩትን ተምረሃል ቢለኝ የዚህ መምህር ነው ቢለኝ ያ ያለውን ሰውዬ ታዘበዋለሁ እኔ በራሴ። ቀለል ያለ ምሳሌ ንገራችሁ። ዶክተር ያልሆነውን ሰው ዶክተር ከሌ ብትሉት ስድብ አይደለም? ዶክተር አይደለም ሰው ዶክተር ከሌ ብንለው ስድብ አይደል? ከዚህ በለጠ ስድብ። ለሰው ግን የሚገባውን ክብር መስጠት ይገባል። የተማረውን አዎ ተምሯል፣ ከሌ ሊቅ ነው፣ ሰባኪው ሊቅ ነው ተብለን ብናጎላ እንችላለን። እውነት የሚነገርበት አውደ ምሕረት ነው። የአውደ ምሕረቱ እኮ የተገኘው ያ ወንጌል የምናስተምርበት አውደ ምሕረት በሐዋርያት በሰማዕታት ደም እኮ ነው የተገኘው። እነሱ በመጋዝ ተተርትረው በሰይፍ ተቆርጠው በድንጋይ ተወግረው ነው እኮ ይህን አውደ ምሕረት በነፃነት እንድናስተምርበት ያለ። ተራ ነገር አይነገርበት፣ ውሸት አይነገርም። ምሳሌም ስናቀር ለአውደ ምሕረቱ የሚመጥን ምሳሌ ነው እንጂ ይሳቅልኛል እያለን ያልሆነ ነገር ብንናገር እግዚአብሔር ይፈርድብናል፣ ህዝቡ ይታሰራል። ሰባኪው ራሱን መስበክ የለበትም። ሊሰብክ ሲመጣ ቤተክርስቲያን ሰባኪው መጀመሪያ የምስጢር ባለቤት እግዚአብሔር ምስጢሩን እንዲገልጽለት ጸሎት ነው ማድረግ ያለበት። ትልቁ የስብከት ዘዴ እግዚአብሔር ካላናገረ አይደለም። ጸሎት ካደረገ በኋላ ይመጣል ወደ አውደ ምሕረቱ። ዛሬ መድረክ የምንለው በልንድን አውደ ምሕረት ነው የሚባለው። ወደ አውደ ምሕረቱ ይመጣል። አርያ ክህነቱን ማሟልቶ የክህነት ልብስ ለብሰው አስተዳዳሪ ጀምሮ ሁሉም አሉ። ቦታ ይሰጠዋል፣ ይቀመጣል። ፕሮግራም መሪው ዛሬ የዕለቱን ትምህርት የሚሰጡን መምህር ከሌ ናቸው ያስተዋል። ኃላፊነት ካለም ኃላፊነት ይገልጻል። ሰባኪ ወንጌሉ ከተቀመጠበት ቦታ ወደ አክሮንሱ ወደ አውደ ምሕረቱ ሲቀርብ በሩጫ ዝግ ብሎ ተራምዶ ድምፅ ማጉያውን ከፕሮግራም መሪው ሲቀበል በትህትና። አሁን ዛሬ ድምፅ ማጉያ ቅሚያ ነው። አንዳንድ ቦታ እንኳን ምን በትህትና ከዛ ድምፅ ማጉያውን ተቀብሎ ወዲያው የተከበራችሁ ህዝበ ክርስቲያን ብሎ መጀመር ያለበት ትምህርቱ የለም ማድረግ የሚገባው ካህን ካለ መጀመሪያ ይባረካል፣ ይፍትኛል። ካህን ካለ ወደ አውደ ምሕረቱ ይመጣል። በትህትና ድምፅ ማጉያውን ከሰባኪ ወንጌሉ ከፕሮግራም መሪው ይቀበልና ድምፅ ማጉያውን ተቀብሎ እኔ ነኝ ሁላችሁም ለጥቂት ሴኮንድ ምንም ከመናገሩ በፊት ግራ ቀኙን በአይኑ ይቃኛል። ጥቂት ሴኮንድ። ይሄ ለምን ይጠቅማል ትልኝ? ህዝቡ ተረጋግተው ቦታ እስኪይዙ ድረስ ያልተቀመጠ ይኖራል። ገና እንደው ቅድም እናንተ ፊት ጽፎ ወዲያው አልጀመሩም። ግራ ቀኙን በአይኔ ቃል ለምን ወደ እኔ እንድትመለከቱ። ይሄ የሚጠቅመው አንድ ህዝቡ ተረጋግተው ቦታ እስኪይዙ መጠበቅ አለበት። ቦታ ሳይይዙ አንዱ ቁጭ እያለ አንዱ እየሄደ አይደለም መጀመሪያ አንድ እስከዛ ድረስ አይኑን ግራ ቀኙን በአይኑ መቃኝ። ሁለተኛው ጥቅም ደግሞ የሚቃኙበት ምክንያት ህዝቡ ተረጋግተው ወደ እሱ እስኪመለከቱ ድረስ ግራ ቀኙን ሲያይ ሁሉም ወደ እሱ ያያል። ከዚህ በኋላ ሰዎችን በደረጃ ይጠራል። ዝቅ ብሎ ጳጳሳት ካሉ ብፁዕ አቡነ እከሌ፣ ክቡር ብፁዕ አቡነ እከሌ ሲባል ሰምታችሁ አታውቁም? ለምን እስቲ ማን ነው አይባልም? ክቡር ብፁዕ አቡነ እከሌ ሲባል ሰምታችሁ ታውቃላችሁ? አይባልም። ለምን እስቲ ማን ነው የሚነግረኝ? ብፁዕ ስለተባሉ ክቡር ነው የሚያስፈልገው ስማቸውም ክቡር ብፁዕ ስለተባሉ ብፁዕ ስለተባሉ ብፁዕ አቡነ እከሌ ከዛ በላይ አያስፈልግም። ከብፁዕ የበለጠ ነገር የለም። ከብፁዕ የበለጠ ተጠግታቸዋል። ግን አንድ የፈለኳት ነገር አለ ማለት ያው ደረጃ አላቸው። ለምሳሌ ፓትርያርክ ቢኖሩ ቅዱስ ብለን እንጠራለን። ለምሳሌ ሊቀ ጳጳሳቶችን ቅዱስ ማለት አንችልም። ቅዱስ የሚለው ለፓትርያርክ ብቻ ነው። ብፁዕ ቅዱስ ብለን እንጀምራለን። ከዛ ብፁዓን አበው ሊቃነ ጳጳሳት እንጠራለን። ከዛ በደረጃው ክቡር የሚለው ደግሞ አስተዳዳሪዎችን ክቡር ለአስተዳዳሪ ብቻ እንዳይሆንማ አይ መምህራንንም እንጠራለን። ጸሎተ ንስሐ ክቡር የሚሆን የጳጳሳቱን አለቃ አባ ማትያስን አስበው እንል። ግን እዚህ ላይ ብፁዕ የለም። ክቡርን የተጠቀምነው እዚህ ላይ ብፁዕ የለም። ክቡር የሚሆን የጳጳሳቱን አለቃ አባ እከሌን አስበው ብፁዕ ስለሌለ ክቡር ብለን፣ ግን ክቡር ብፁዕ አቡነ እከሌ አይባልም። ለምን? ተጠግተዋል። ቅድም እሱ ምክትል ሊቀመንበራችንም ግሩም ነው በጣም ቀሲስም አንድ የፈለኳት ነገር ስላለች እሺ ልንገራችሁ። ብፁዕ ማለት ትርጉሙ ምንድን? ንዑድ ክቡር ማለት ነው አይደለ? ትርጉም ነው።
ብፁዕ ማለት ምን ማለት ነው የሚል ጥያቄ ከምዕመናን ሊመጣ ይችላል። ብፁዕ ማለት ንዑድ ክቡር ማለት እንግዲህ ብፁዕ ስንል ክቡር በዛ ውስጥ አለ ማለት ነው። ግልጽ ነው። ስለዚህ ክቡር ብፁዕ አቡነ እከሌ አይባልም። ብፁዕ አቡነ እከሌ ዝቅ ብለህ ለክህነቱ ክብር መስጠት ነው። ከጳጳስ በላይ ማን አለ? የክህነታችን ምንጮች እነሱ አይደሉ? ብፁዕ አቡነ እከሌ የዚህ ሀገረ ስብከት ሊቀ ጳጳስ፣ የቤተ ክህነት የሀገረ ስብከት ኃላፊዎች ካሉ ሙሉ ስማቸውን ከነደረጃቸው እንጠራለን። ከዛ ወደ ህዝቡ ስንመጣ አሁን የተከበራችሁ ምእመናን ብል ብዙ ጎሎኛል። ያልጠራሁት አለ። ሴቶቹን አልጠራሁም፣ ህፃናትን አልጠራሁም። ትልልቆቹን ብቻ ነው ምእመናን ያለ። ሁሉንም የሚያጠቃልልልን የተከበራችሁ ህዝበ ክርስቲያን ወንዶቹንም ሴቶቹንም ህፃናቱንም ጎልማሳውንም ኢንክሉድ አድርጎ ይዛል። ሁሉንም የተከበራችሁ ህዝበ ክርስቲያን ካልኩ በኋላ የትህትና ሰላምታ ሰጣለሁ። ጠዋት ከሆነ እንደምን አደራችሁ ዝቅ፣ ማታም ከሆነ እንደምን አመሻችሁ። ሰባኪ ወንጌል ሰላምታ ሲሰጥ ሰባኪው ዝቅ ብሎ ራሱ ዝቅ። ለምን? የትህትና መምህር ነው። ትህትናን እሱ በስራ ማሳየት አለበት። ግልጽ ነው። እንደገና ደግሞ የእግዚአብሔርን ቃል ይዞ ስለቀረበ ስለ ቅዱስ ቃሉ ክብር፣ እንደገና ደግሞ ስለ አውደ ምሕረቱ ክብር፣ በደመ ሰማዕታት በደመ ሐዋርያት የተገኘ አውደ ምሕረት ሆኖ ወንጌል የምንሰብክበት አውደ ምሕረት እንዲሁ የተገኘ ዝቅ ብሎ ሰላምታ ሲሰጥ እንደምን አደራችሁ እንጂ ደረቅ እንጨት እንደዋጠ ሰው የተከበራችሁ ህዝበ ክርስቲያን እንደምን አደራችሁ አለ። ሰው ስናገኝ እንኳን ካህን እንደው እንኳን ቤተክርስቲያን አውደ ምሕረት ላይ ሰላምታ ስንሰጥ አሁን ዛሬ እየቀረን እንደምን አደራችሁ ዝቅ ይባል ሰላምታ እንሰጣለን። እግዚአብሔር ይመስገን ይላል ሰው። ከዚህ ዕለት ከዚህ ሰዓት ላደረሰን አምላክ ክብር ምስጋና ይሁን ካለ በኋላ ወደ ትምህርቱ ቀጥታ አይደለም፣ መግቢያውን አይገልጽም። የምስጢር ባለቤት እግዚአብሔር ምስጢሩን እንዲገልጽልኝ ጸሎታቸው አይለይ አሜን ይላል። እናንተም የሚሰጠውን ትምህርት አንድ ልቦናችሁ እንድታዳምጡ ልዑል እግዚአብሔር እዝነ ልቦናችሁን ይክፈትላችሁ፣ አይነ ልቦናችሁን ያብራላችሁ አሜን ይላል። ከዛ ቅድም እንዳልኳችሁ መግቢያውን ይገልጽ። ዛሬ የምንማረው ስለ ጾም ነው፣ ወይም የትምህርታችን ርዕስ ጾም ነው። ሁለቱም ያስኬዳል። በዚሁ ትምህርታችን የጾምን ትርጉም፣ በምን አይነት መንገድ መጾም እንዳለብን፣ ጾመው የተጠቀሙ የደጋጎቹን ታሪክ፣ እንዲሁም በንጽጽር ሳይጾሙ ቀርተው የተጎዱትን ሰዎች ታሪክ እናያለን። አበቃ። መግቢያውን ከጨረሰ በኋላ ጥቂት ሴኮንድ አረፍ ይላል። ትንፋሽ ጥቂት ሴኮንድ። ይህ አንደኛ ትንፋሽ እንዲወጥ፣ ሁለተኛ ደግሞ መግቢያውን ጨርሶ ወደ ዋናው የስብከት ክብ ለመሸጋገር ዝግጅት ላይ መሆኑን ህዝቡ እንዲረዳ ጥቂት ሴኮንድ አረፍ ይልና አሁን ወደ ዋናው የስብከት ክፍል ሊገባ ነው። ተመልከቱ። የተከበራችሁ ህዝበ ክርስቲያን ይላል። ነቃ ይላል። ሰው በስሙ ሲጠራ ደስ ይለዋል። ከቃሉ ትርጉም ነው የምንነሳው። ጾም ማለት ብሎ ተርጉሞ በቃ ወደ ዋናው የስብከት ክፍል ይቀጥላል ማለት ነው። ይሄ እና መጀመሪያ ድምፅ ማጉያ ተቀብሎ ወዲያው እንደምን አደራችሁ አይባልም። ግራ ቀኝ ባይሉ መቃኘት ያስፈልጋል። የትህትና ሰላምታ መስጠት አለበት። ሰዎችን በደረጃ መጥራት አለበት። የህዝቡን ጸሎት መጠየቅ አለበት። ቅዱስ ጳውሎስ አንድ ሀገር አስተምሮ ወደ ሌላ ሀገር ሲሄድ ጸልዩልኝ ይል የለን እንኳን የህዝቡን ጸሎት መጠየቅ አለበት። ከዛ ወደ ስብከቱ ይገባል ማለት ነው። ርዕስ መጠበቅ የብዙ አናብራራም። አንድ ሰባኪ ርዕስ መልቀቅ የለበት። ቅዱሳት መጽሐፍ ቅዱስ የተጻፈው በሙሉ ርዕስ ተጠብቆ አይደል የተጻፈው? የተፋለሰ ለሁላችሁም ነው ጥያቄ የምጠይቃት። ይሄ ጥያቄ በጋራ መልሱ። ኦሪት ዘፍጥረት ምዕራፍ 1 ላይ ርዕስ እስቲ ስጡ። ስለምንድን ነው እዚህ ላይ የተጻፈው? ኦሪት ዘፍጥረት ምዕራፍ 1 በጋራ ነገር ስለምንድን? ስለ ስነ ፍጥረት አይደለ? መጽሐፍ ቅዱስ የተጻፈው ርዕስ ተጠብቆ ወንጌሉ ምን ላይ ስለ ጾም ማስተማር ጀምሮ አንዱ ስለ ስርዓት፣ ስለ ስግደት፣ ስለ ጸሎት። አሁን ምዕመናን ቤት ሄደው እሑድ ጧት ማታ ቁርስ በልተው ዛሬ ማን ነበር ያስተማረው? እባክሽ ዛሬ ማን ነው ያስተማረው? አቶ ከ ኧረ እኔ ከየት እንደጋበዙት አላውቅም። ስለ ጾም ጀመርና ስለ ጸሎት፣ ያን ሳይጨርሰው እንደገና ስለ ስግደት ድብልቅልቅ ያለ ትምህርት ርዕስ የሌለው። እኛማ እንዳይጋበዝ ብለን ማስታወሻ ጽፈን ላለቃው ሰጥተናል።
ርዕስ ስለለቀቀ አይደል የተተቸው። ርዕስ የሚለቅ ሰባኪና ልጓሙ የተበጠሰበት ፈረስ አንድ ነው። ልጓሙ የተበጠሰበት ፈረስ እዛም ይረግጣል አይደል? ርዕስ የሚለቅም ሰባኪ እንደዛ ነው። ርዕስ መልቀቅ አይገባውም። ሰባኪ ስለ ጾም ከጀመረ ስለ ጾም አሁን እሱ አበበ ነው ብትል የምለው ገጹን አይቼ ነው አይደለ? ትምህርትም ስለምን እንደተሰጠ የሚታወቀው ርዕስ ተጠብቆ ሲሆን አቶ ከለ ቤተክርስቲያን ሄደዋል ዛሬ ትምህርቱን አዎ ስለምንድን ነው የተሰጠው? ስለ ጾም ርዕስ አለቀቀማ ሰባኪ። ርዕስ ከለቀቀ ግን አይ ስለ ጾም ጀምሮ ያን ሳይጨርስ ስለ ጸሎት፣ ያን ሳይጨርስ ስለ ስደት ይተቻል። ርዕስ መጠበቅ አስፈላጊ ነው። የስብከት ሰዓት ቲያትርም ሊረዝምም ይችላል። ንግስ ላይ አሁን ሰፊ ትምህርት መስጠት ይቻላል። 40 ደቂቃ ምናምን ይቻላል አይቻልም? 40 ደቂቃ ንግስ ላይ አይቻልም። ሊቃውንቱ ዋዜማ ቆመዋል። በተለይ ታቦት የያዙትን አስቡት። ድካም ህዝቡ ቁጭ ብሎ ቆሞ ነው አይደል የሚከታተለው? ፀሐይ ነው። ውደት ላይ ቆሞ ነው ሰው። ሊቃውንቱ ወረብ ሲያቀርቡ ቆሞ ነው። የሰንበት ትምህርት ቤት ወጣቶች መዝሙር ወረብ ሲያቀርቡ ቆሞ ነው። ደግሞ አንዳንዴ ደግሞ ልመና የሚባል ደግሞ ነገር አለ። ቅጥ ያጣ ልመና እንደው ልመናው በአግባቡ እኮ ይኸውላችሁ ማኔጅመንት እኮ ቀላል አይደለም። ይሄን እንሰራ ነው ህዝበ ክርስቲያን። ስለዚህ ማስታወስ ባጭሩ ይሰጣል። ደግስ ታቦት ቆሞ ትምህርት ሳይሰጥ አሁን አንዳንድ ቦታ ልመና ይባልና ልመናው 40 ደቂቃ ከትምህርት በፊት ልመና እንደውም አሁን ቀረ እንጂ ድሮ ሊቀ ጳጳስ አውግዘዋል። አንዱ ልመና በሉ እጃችሁን አውጡ ምመና ሁሉ ጉጭ ነው በሉ ይቻውን ወደ ኪስ ይግባ። አንድ ሊቀ ጳጳስ የለም አሁን በህይወት ይሄን አይነት አለማመን አውግዣለሁ። ህዝቡ ተደሰተ። ልመና እኮ በግድ ሰው ተጨንቆ እንዲሰጥ አይደለም፣ ሲስተም ያስፈልጋል። አስተዳደር እኮ ጥበብ ነው። በዘዴ ይኸው ምዕመናን እየሰራን ነው። ተመልከቱ። ይህ ህንፃ ማለቅ አለበት። የካህናቱ ኑሮ መለወጥ አለበት። በሉ አስተዋጽኦ እናድርግ። ካህናቱን ከደሞዛቸው እየተቆረጠ ነው። ከዚህ ከሚያገኟት ደሞዝ እንዲህ አይነት ሲስተም ሰው ልብ የሚገባ ሲስተም መጠቀም እንደዚህ እና ንግስ ላይ አጭር ትምህርት ነው የሚሰጠው። ብፁዕ አቡነ ጎርጎርዮስ እኔ አንዴ ስላሴ ካቴድራል ለጥር ሰምቻቸዋለሁ። ጥር ስላሴ ሲያስተምሩ 15 ደቂቃ ነው ያስተማሩት። ግን ለ15 ዓመት የሚበቃት ነበር ቀዳማዊ ጎርጎርዮስ። በ15 ደቂቃ እኮ ብዙ ትምህርት ይሰጣል። በጣም በዛ ቢባል ንግስ ላይ 2 ታሪክ ከተተረከ 2 ታሪክ የሚተረክበት ወቅት አለ። ሰኔ ሚካኤል አለ፣ የአፎሚያ የባህር አለ። ሁለቱ መተረክ አለበት ግድ ነው አይደል? ከዛ ወደ ሕይወት ማገናኘት አለ። ታሪኩ 2 ስለሆነ እስከ 35 ደቂቃ ልንሄድ እንችላለን። ጣሪያው እንደው በቃ የመጨረሻ ካለበለዚያ ከ15 እስከ 20 ንግስ ላይ የሚሰጠው አጭር ቀብር ላይ እኔ አሁን ዘመድ ሰው ሲሞት እንደው አንዳንዴ ጥጎኝ የሚሰጠው ትምህርት ሰራ ቀብር ላይ አሁን 30 ደቂቃ ማስተማር ይገባል። 10 በጣም በዛ ቢባል እንደው ሰፋ ያለ ሰውየው ብዙ ትሩፋት የሰራ ከሆነ ሟቹ 15 ደቂቃ ደግሞ ተጠንቅቀን ሰው ሞቷል ተብሎ ያልሰራውን ስራ ሰርቷል አቶ ከሌ ብንል ይሄ ቄስ ውሸታም ነው ይባላል። መረጃ መጠበቅ አለ። መረጃ አስተምሩ ብንባል ሟቹ ሰው ካላወቅ ነው ህይወት ታሪኩ ምን ይመስላል፣ ስጋው ደግሞ ተቀብሏል እንዳልተቀበለ መረጃ ሳንይዝ ዝም ብለን እንድንናገር ሰው ይታዘባል። እና ቀብር ላይ 10 ደቂቃ በቂ አጭር ሰፊ ትምህርት የምንሰጥበት ለምሳሌ ጥምቀት በዓል ታቦታቱ ከመንበራቸው እስኪነሱ ብዙ ሰዓት አለ። ስራ ዝግ ነው አይደል? ብሔራዊ በዓል አንድ ሰባኪ ሳይሆን 2-3 ሰባኪ አንድ ያስተምሩ ውጤት ያሳያል። ግን ሰፊ ትምህርት የምንሰጥበት አለ፣ አጭር ትምህርት የምንሰጥበት አንዴ ከጀመሩ የማያቆሙ አሉ። አሁን አንድ ሰለስት ላይ ተገኘውና አንድ ሰለስት ላይ ተገኝቼ ገባው ንስሐ አባት ትምህርት ጀምረዋል። ትምህርቱ ጥሩ ነው በእውነት ግዕዝ ይጠቅሳሉ፣ ደስ የሚል ትምህርት ግን አስረዘሙትና አሁን አንዳንዱ እየጣለ ይወጣ ጀመረ። ኧረ ምንድነው? ኧረ ስራ ረፈደብኝ። እንግዲህ ስልጣና የሚጠቅመው ጥቅም ማለት ነው። ክርስትናም ተጠርተን ስንሄድ ሰርግ ላይ ደግሞ መንፈሳዊ ጋብቻ ከሆነ ጥሩ ያመቻል። መዝሙር ነው ምናምን የለም፣ ዘፈን ምን የለም። እዛ ከማዕድ በፊት በስጋው ደግሞ የተጋቡት ሽሮ ደስ የሚል ነው። እዛ ላይ አንድ 10 ደቂቃ ሰው ምሳ ሳይበላ ሙሽራ በሰዓት 10 ደቂቃ ትምህርት ስለ ጋብቻ አጭር መስጠት
በኋላ ግን ሰው ጠጥቶ ሞቅ ካለ በኋላ ቄሱ አጨብጭቦ ቆይ ትንሽ ትምህርት አዳምጡ። ስካር መጥፎ ነው። ኃይለ ቃል ቢናገር ወሳኝ። ይሄ ቄስ ደግሞ አሁን ላስተምር የሚለው ምንድን ነው? ዝም በል ፍርድ ቤት ይከሳው ነው ቄስ። እዛ ላይ አይደል መጀመሪያ ነው ትምህርት እና ረጅም ትምህርት የምንሰጥበት አለ፣ አጭር ትምህርት የምንሰጥበት ጊዜ አለ። ትምህርት ላይ በጣም መፍጠን የለብንም፣ በጣም ዝግ ማለት የለብንም። የሰባኪው የሰውነት ንቅናቄ አይተናል። የስብከት ቦታዎች ማጠቃለያ የት ነው? የስብከት ቦታ ዋናው ምግብ ዋና ስብከት ትምህርት የሚሰጥበት ቦታ ዋና ቤተክርስቲያን አይደል? ቤተክርስቲያን፣ ሰርግ ላይ፣ ለቅሶ ቤት፣ ክርስትና፣ ማህበር፣ ሰንበቴ ወዘተ። አንድ ይቀራል። አንድ ቶሎ ሆስፒታል፣ ቤተ ህሙማን ጥሩ እንደውም ጥሩ አስታወሰ። ህሙማን የታመመ ሰው በቤት ውስጥ ሄደን ለምሳሌ ሰውየው እዚህ ሽቱ ላይ ያለ በጣም ወፍራም ነበረ፣ ታሞ አሁን ታንቃው ጋር ተጣብቋል። ንስሐ አባት ሊጠይቁ መጡ። መቼም የንግግር እጥረት አለ አይደል? የእውቀት ግንዛቤ። አሁን ሰውየውን ያስደሰቱ መስለው የፍቅር ንግግር ተናገርኩ ብሎ ንስሐ ሰውየው በጣም ግዙፍ ነበሩ። አሁን ታመው ታልጋው ጋር ተጣብቋል። አጥንታቸው ይቆጠራል። አሁን ቄሱ ወይ እናቶ ከሌ ያ ሰውነት ረገፈ ወይ ለእርሶ የሰጠው ለጠላት አይስጠው። እኛ ሰውያ ወይ ስኳር ይኖርባቸዋል ደንግጠው ነው አይባል። መስቀላችንን አውጥተን ገብተን እኛ ጽናናት አይዞት። በጣም ሰው ከስቶ ታሞ በጣም እንደው አጥንቱ ቢቆጠር ከስተሃል ይባላል። ሰው ደህና ነው። አሁን ዛሬ ከሰዓት ማንን የምትጠይቁት ነው? ለምሳሌዎቻችሁ ታሞ ሄዳችሁ ደህና ነው፣ ኧረ ዛሬ በጣም ለውጥ አለ፣ ግሩም ነው። በመስቀል ሰውነቱን ጸሎት አድርገን የማጽናኛ ትምህርት ሰጥተን በሙሉ ሰውነቱን ዳብሰን በጣም ጥሩ። ታዲያ አንድ ስፔሻሊስት ዶክተር ከሚሰጠው የበለጠ አይደለ? እንደዚህ ነው እንጂ ውይ ያ ሰውነት አቤት የሚያምር ሰውነት ለሳቸው ያዘው መስሎት እኮ ነው። አቤት አይ እንደው ለአንተ የሰጠውን ለጠላት አይስጠው። አቤት በበሽታ ላይ በሽታ ጨመረለት ማለት ነው አይደል? ደህና አይዝ የዛሬማ ለውጥ አለ፣ የዛሬማ ቀና ብለው እንዴ ጸሎት ጋር ተዋላ ደስ ይለዋል። ስፔሻሊስቱ ዶክተር ከሚሰጠው ሕክምና በላይ የቄሱ መስቀሉ ጸሎት ደስ ይለዋል። ያስ ውስጡ ደስ ሲለው እኮ ነው በሽታው ቢቀርስ። ቤተ ህሙማን ድሮ እኮ ዛሬ ቀረ እንጂ ሆስፒታል አንዳንድ አባት ተመድቦ የዛሬ ነው ያልከው ደሞዝ እየተከፈለ እየጾረ ህሙማኑን ይባርካል። ሌላ ስራ ይሁን ነበር። እኔ ደርሼበታለሁ። ሌላው የስብከት ቦታ አንድ ይቀራል። ትንሽ ወደዚህ ሄደት ብለን በዚህ በዛች ያውቁታል። እስር ቤት አሁን ማረሚያ ቤት ተብሏል። ማረሚያ ተባለ። ለምን ሰውየው ይታረማል? እስር ቤት መጀመሪያ ኃላፊዎችን አነጋግረን ፕሮግራም ተይዞ በዚህ ካስኮ ገብሬ በላይ አንድ እስር ቤት ነበር። እየጋበዙ ምንም ይሄድ ነበር። ደስ ይላል። እስር ቤት ማስተማር በጣም ሳያውቀው ሰው ገጭቶ የታሰረ አለ። ይህ መኪና እየነዳ ሳያውቀው ይገጫል። እዛ ደስ ይላል። እንደውም የሴቶቹ ቦታም ለብቻ አለ፣ የወንዶች ሁሉም ጋር አስተምረናል። ህብረት ይፈጥራሉ። ይገርማቸዋል። እዛ ህብረት ይፈጥራሉ፣ ይተዛዘናሉ። እንደውም ጸበል ረጭ ብለው እኛ አንዱ ጋር እንደውም ጸበል ረጭቻለሁ። አንድ እስር ቤት እዛው ቦታ ላይ አስቆ ደስ ሲል ብታው እስር ቤት ማረሚያ ቤት ተብሏል። አሁን ስሙ ተቀይሮ ማረሚያ ቤት። እንግዲህ ዛሬ የስብከት ዘዴ አስተማሪያችን ማረሚያ ቤት ትምህርት ስጡ ብለውናል ብላችሁ ደግሞ ዛሬ ሆኖ ሄዳችሁ እናስተምርላችሁ። ከኃላፊው ተነግሮ መመሪያ ፕሮግራም ተቀብሎ እና ለቅሶ ላይ ደግሞ ስናስተምር ቀብር ላይ የሚያስጥ ምሳሌ እንዳንናገር አደራችሁ። ሰው ሀዘን ላይ ነው ያለው አይደል? እዛ ላይ የሚያስጥ ምሳሌ ቢናገር ሰባኪው ይተቻል። የሚያጽናና ነገር ለቅሶ የተፈቀደው 3 ጊዜ መሆኑ ነው። ነፍስ ከስጋ ስትለይ፣ አስከሬን ከቤት ሲወጣ፣ በቀብር ጊዜ። ሌላው ቅዱስ ጳውሎስ የተናገረው የማይቀረው በዘር ምሳሌ የእኛን ትንሣኤ በዘር መስሎ የተናገረ አንተ ሞኝ፣ አንተ ሰነፍ፣ አንተ የምትዘራው ስንዴም ሆነ ሌላ አይነት እህል ካልፈረሰ አይበቅልም። አንደኛ ቆሮንቶስ 15:36 ላይ ይህ ያስፈልጋል። በትንሣኤ ዘጉባኤ እንነሳለን። ሰማያዊ ተስፋ አለ። የእኛን ትንሣኤ ቅዱስ ጳውሎስ እጅግ በሚያስደንቅ ምሳሌ ተናግሯል። በዘር ምሳሌ ስታብራሩ አንድ ገበሬ ዘር ይዘራል፣ ስንዴ ወይም ባቄላ። ያ ዘር ከአፈር ጋር ይቀላቀላል፣ ከዛ ይፈርሳል፣ ከዛ ይበቅላል።
እኛም እንደዚህ ሞተን ፈርሰን በስብሰን አንቀር፣ በትንሣኤ ዘጉባኤ እንነሳለን። መቃብራችን ላይ መስቀል የሚደረገው እንደውም ለዚህ ነው፣ የትንሣኤያችን ምልክት ነው። አቡነ ጎርጎርዮስ የጻፉት መጽሐፍ ላይ ተጽፏል። መቃብራችን ላይ መስቀል የሚደረግበት የትንሣኤያችን ሲምቦል፣ የትንሣኤያችን ምልክት ይሄ ነው። መጽናናት እንዳለባቸው እንጂ የሚያስቅ ምሳሌ ሌላ ነገር መናገር የለም። የሌላ እምነት ተከታይ እኮ ቀብር ላይ ይመጣል አይደል? ይመጣል። ቤተክርስቲያናችን እናስተቻለን። ምንድን ነው ቄስ ደግሞ ምን ማለት ነው? እዚህ ላይ የሚያስቅ ምሳሌ ያመጣል፣ ያስረዝማል። ሰው በሐዘን ተቀጥቅጦ ደግሞ እና ዝክርም ላይ ማህበርም ላይ ሁሉም ላይ እንደዚሁ እየተገኘን ስንገኝ አርአያ ክህነታችንን አሟልተን በሚገባ ማስተማር ያስፈልጋል። አሁን ጠንክረን የምናስተምርበት ወቅት ነው። ውጭ ሀገር ብትሄዱ አዲስ አበባ አድባራትን ሌላ ደብር ብትዛወሩ ስብከት ወሳኝ አለቃ ብትሆኑ ነገ እናንተ አለቃ ትሆናላችሁ። ከየት ይመጣል? የሚተካይ ስብከት ወሳኝ ነው። ዘዴውን ካላወቅን ደግሞ 20 ዓመት ትርጓሜ ብንማር ዘዴውን ካላወቅን መስበክ እንችላለን? አይቻልም። በዘመናዊ ትምህርትም እኮ ኮተቤ ዩኒቨርሲቲ በመምህርነት ከተመረቀ በኋላ ክላስ ውስጥ ገብቶ እንዴት እንደሚያስተምር ዘዴውን ይማራል። ፔዳጎጂ ይባላል በጊዜ ፔዳጎጂ፣ በዘመናዊ የማስተማር ዘዴ ፔዳጎጂ ተሰጥቶት ነው ክላስ ገብቶ የሚያስተምር። ስለዚህ እናንተ አሁን መንፈሳዊ ታጥቃችኋል። ይቺ በአንድ ገጽ ተጠቃላ አናነባትን ስብከት ዘዴ ፎርሙላዋን በደንብ ችን ማንበብ ላይ ይሄም ተባስቶ ይሰጣችኋል። ለመናፍቃን ምላሽ ማለት ይሄን አንድ ላይ ጠርዛችሁ ይዛችሁ መጽሐፍ ማለት ለእናንተ ይሄ በጽሁፍ ቀረበ። እስካሁን የተሰጠው ትምህርት እጃችሁ ገብቷል ማለት ነው። ዛሬ ከሰዓት እኮ አንድ ሁለት ሰው ሄዶ ኮፒ አድርጎ መጥቶ ነጋዳ አይደለም ነጋዳችሁ ስልጣና ይታደላል። ዛሬ ከሰዓት አንድ 3 ሰው ሄዶ ይባዛል፣ ይሄ እጃችሁ ይገባል ማለት ነው። ይቺ መጽሐፍ አሁን ዛሬ ለአንድ ሰው ሸልማለሁ። ሌላ ምስላለ ጥያቄ ጠይቅና መልስ ለተመለሰ ሸልማለሁ። አጭር የስብከት ዘዴ 7ቱ ምስጢራተ ቤተ ክርስቲያንን በቅደም ተከተል ዘርዝር። 7ኛው ደግሞ ምን እንደሆነ 7ኛው ምስጢር አብራ። ይሄን የመለሰ እጅ መጽሐፍ ይሻላል እጅ አውጣ። 7ቱ ምስጢራተ ቤተ ክርስቲያንን በቅደም ተከተል ዘርዝር። 7ኛው ምስጢር ደግሞ ምን እንደሆነ አብራ። እሺ ቁም ሮብ ነው። ቅደም ተከተል ተዛብቷል። በቅደም ተከተል የሚዘረዝርልኝ ካለ እና 7ኛውን የሚተረጉምልኝ ምን እንደሆነ 7ኛው ምስጢር ይሸልማል። ሌላ ከሌለ በሱ ይሰጣል። እሺ ወደ ጉባኤው ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል። ግሩ አጫጭውታችሁ ቀንዲል ምንድን ነው? ሌላው ግልጽ ነው። ምስጢረ ቀንዲል ምንድን ነው? ምስጢረ ቀንዲል እንግዲህ ምስጢረ ቀንዲል የምንጠቀመው አንድ አማኒ ጥምቀት አንድ ናት። ጥምቀት ይጠመቃል። ከዛ በሌላ እምነት ወይም ደግሞ የሆነ ነገር ቢሆን ቢታመም ለህሙማን መፈወሻ የምንጠቀምበት ምን ደግሞ ሊቃውንት ያሉበት ቦታ ላይ ይኸውላችሁ ማንበብ የሚጠቅመው ቅድም ያልኳችሁ የሰው አይምሮ የእውቀት ካዝና ነው ብያለሁ አይደለ? ወደ ካዝና ገቢ አድርገዋል። አሁን ወጪ ለማድረግ አልተቸገሩም። ይችኛዋን ተደርጎባታል። የድሮን
እቺ አንድ አይነት ናቸው። ያው ሄኖክ ማነው ስሙ? ቄስ ኢያሱ ግሩም ለህሙማን ኧረ ተመርቋል እዛ። ግሩም ሰባቱ ምስጢራተ ቤተ ክርስቲያን እነዚህ ናቸው። ምስጢረ ቀንዲል ፈተናም ተፈትነው ተደንቆ እሱን ነው ማነው የለም ለስራት ብርሃን ነው። ጎሽ ግሩም ነው። ግሩም ምንድን ነው ምድብ ስራው? ቅዳሴ። እንደነዚህ ያሉትን ደግሞ ወደፊት ወደ ስብከት ጠጋ ማለት ነው። ግሩም በቃ የተማረ ሰው ከሆነ ቦታ ያዝ። እኔ አቋም ትምህርት ወሳኝ። ግሩም የምስጢረ ቀንዲል ቅዱስ ያዕቆብ ከእናንተ ውስጥ የታመመ ቢኖር ቀሳውስት ይምጡ፣ ዘይት ይቅቡት፣ ጸሎት አድርገው ይላል። የተቀደሰ ዘይት ለህሙማን የሚቀባ በማርቆስ ወንጌል ምዕራፍ 6 ላይ ተጽፏል። ለህሙማን የሚቀባ የተቀደሰ ዘይት ነው። ተጸልዮ እንዳሉት ተጸልዮ ያው እንግዲህ ስብከት ዘዴ 4 ኪሎ ሳይሄዱ እዛ ነው ብዙ ያልኳቸው። ፀሐይ ሳይመታቸው ገንዘብ ሳያወጡ በጭንቅላታቸው አገኙ ማለት ነው። አሁን ይሄ የስብከት ዘዴ ደግሞ አንድ ሽት ያስተማርኩበትን ጥያቄ ጠይቅና ደግሞ እሸልማለሁ። ለምን እኔ አለ ይሄንን የሚመልስ ደግሞ ያው ይሰጠዋል ማለት ነው። ይሄን ይወስዳል። አምስቱ አእማደ ምስጢርን በቅደም ተከተል ዘርዝሩ። ከዛ ምስጢረ ሥላሴ የመጀመሪያው ነው። የሥላሴን አንድነትና ሶስትነት የሚገልጽ ጥቅስ ጥቀስ። በመጀመሪያ በኦርደር ዘርዝሩ። አንዱ ይሄ ነው ጥያቄ። ቀጥሎ ምስጢረ ሥላሴ አንድነታቸውን ሶስትነታቸውን የሚገልጽ ማስረጃ ጥቅስ። ትልቁ እንግዲህ እስከ አምስቱ አእማደ ምስጢር ከዚህ እኮ ትምህርት የለም። ከነስማቸው አእማድ ተብለዋል። አእማድ ማለት ምሰሶ ቤት መሸከም አይደል ስራ። እነዚህ ብዙ ምስጢራትን ይዘዋል። እሺ በቅደም ተከተል ዘርዝሮ ምስጢረ ሥላሴን በደንብ አንድነታቸውን ሶስትነታቸውን የሚገልጽ ከብሉይ ከሐዲስ የሚጠቅስ። ቀጥሎ ደግሞ ምስጢረ ሥጋዌ ምን እንደሆነ ስለ ምስጢረ ሥጋዌም ደግሞ አንድ ጥቅስ የሚጠቅስ። በቃ ይበቃል። ይሄን ከመለሰ 100 ከመቶ አገኘ። ይሄንን ሽት ስብከት ዘዴ ዛሬ ተማሪዎች ይሻላል። ከዛ እንጨርሳለን። ውሸት ሞክር፣ ወደ ወዲህ ነው ሞክሩ። ቤተሰብ ነው የሚወዳቸው የሚያስፈራ ሰው ዋናው ትምህርት እኮ ነው። አምስቱ አእማደ ምስጢር ከዚህ ውጭ ነው ትምህርት የለም። ሞክር በጣም ምስጢረ ሥላሴ መጀመሪያ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ። ግሩም አጨብጭቡለት። ግሩም የሥላሴን ምስጢረ ሥላሴ አንድነታቸውን ሶስትነታቸውን ለምሳሌ ንግበር ሰብአ በአርአያነ ወበአምሳለ ነው። ግሩም አሁን አንድነት ነው። አብራት አንድነት እንዴት ሶስትነት እንዴት? አይ ንግበር የሚለው የብዙ አንቀጽ አመልካች ነው። ማለት ለስራ ሳይሆን ያለውን እንፍጠር ነው። ንግበር ሰብአ በአርአያነ ወበአምሳለ ነው ሲል እንፍጠር ነው። እዛ ወረድ ብሎ ደግሞ እንደገና እግዚአብሔርም ማለት ነው። እሱ ደግሞ ስንትን ያመለክታል? ደግሞ አንድ ቁጥርን ያመለክታል። አንድነት ሶስትነት ይሄ ነው። ግሩም ቀጥል። ምስጢረ ሥጋዌስ ምንድን ነው? ማስረጃም ከመጽሐፍ ቅዱስ ጥቀስልኝ። ምስጢረ ሥጋዌ በመዋዕለ ሥጋዌ በዚህ ዓለም ክርስቶስ በቆየበት ጊዜ እንትን ያለው ነው። ተረክብዬ ጥቅስ ምስጢረ ሥጋዌ ሞልቷል እኮ። ምስጢረ ሥጋዌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን የሚገልጽ መጽሐፍ ቅዱስ ነው። ዮሐንስም ይላል። ለምሳሌ እኮ ጨርሰው ጥሩ እዛው ላይ ያለ ቃል ሥጋ እኮ ነው ይላል። ግሩም ቃል ሥጋ ሆነ። ዋናው ይኸው ማነው ስሙ? ሲራክ እሳቸው ኢያሱ ነው። ሲራክ ኢያሱ ብዙ ሊቃውንት ያሉበት ቦታ ነው። ጎበዝ ተፈታኝ ነበር።
ደግሞ ደስ ያለኝ ምክትል ሊቀመንበሩ ተገኝተው ከእናንተ ጋር እየተባረከው አባታችን ስብከትም ይመጣሉ እሑድ ጋብዝ ካህናቱን ወድጃቸዋለሁ። ትምህርት አቀባበላቸው በጣም ደስ ይላል። እህቶቻችንም አሉ እንዴት ደስ ይላል። ይቀጥል ወደፊት። በእውነት ይሄ ነው አስተዳዳሪ ማለት፣ ይሄ ነው ጸሐፊ ማለት፣ ይሄ ነው የቢሮ ሰራተኛ ማለት። አሁን እኔ ካህናት ሰለጠኑ አልሰለጠኑ የራሳቸው ጉዳይ ብለው ዝም ሊሉ ይችላሉ። ለምን የካህናት ስልጠና አልሰጡም ተብሎ ሀገረ ስብከት አያነሳቸው? እሳቸው በረሃውን ሁሉ ያቀሉ ሱዳን ስንት ስራ የሰሩ አባት ስለሆኑ ይኸው አሁን እናንተ ተሰብስባችሁ እንድትማሩ ዋናው መሪ ነው። መኪና እንኳን መሪው ከተበላሸ አይደለም ጥሩ መሪ ስላላቸው ለፊታቸው ነው ብዬ አይደለም። እኔ ምን እሳቸውን ማመሰግነው እዚህ በዲቁና ቀጠሮ ብዬ ማመልከቻ ይቻላል። እኔ ሀገረ ስብከት ነው ያለው፣ ግን እውነቱን ነው የምናገረው። ጥሩ የቢሮ ሰራተኞች፣ የተባረኩ የቢሮ ሰራተኞች ከጸሐፊ ጀምሮ ስላሉ ጥሩ ሰበካ ጉባኤ ደግሞ ሰበካ ጉባኤ በጀት ካልወሰደ አይሆንም አይደል? ምክትል ሊቀመንበር ቁጭ ብሎ ካህናት ስልጠና ላይ ሲማር እጅግ ደስ ነው ያለኝ ዛሬ። እግዚአብሔር የቢሮ ሰራተኞች እህቶቻችን ሳይቀሩ ተሳታፊዎች ናቸው። በጣም ዛሬ ተደስቻለሁ። እኔ አንድ ከተማ ውስጥ አንድ ደብር ስልጠና ሰጥቼ ብፁዕ አቡነ ሳሙኤል በነበሩ ጊዜ ለ4 ወር ነው አስተምረን የምርቃቱ ዕለት እስካሁን ከአይኑሬ የማይወጣ ነገር አለ። አቡነ ሳሙኤል ጋር አብረን መጣ እና ደጀ ቀኞችም ኮርስ ላይ እንዲማሩ እንዲሰለጥኑ ተፈቅዷል። ከዛ ፈተና ሰጥተናል መምህራኑ በሙሉ። ከዛ ማርክ ከመቶ ፈትነን ማርኩ ትክክል ነው ብለን ቲተር አድርገን መምህራኑ በሙሉ ሰጥተናል ለደብሩ። ደብሩ ደግሞ ኮሚቴ አዋቅሮ አቨሬጅ አውጥቷል። የሁላችንም የትምህርት ውጤት ጨምቆ አቨሬጅ ታውቃላችሁ ማን አንደኛ እንደሆነ ከሊቃውንት። ከዛ ደጀተኙ አንደኛ ወጣ። አይገርማችሁ? በጣም የተማረ መርጌታ ነበር፣ አንደኛ ወጣ። አሁን አቡነ ሳሙኤል አሉ ፕሮግራም መሪው። ከዚህ በመቀጠል ከ1 እስከ 3 ለወጡ ስጦታ ደብሩ አዘጋጅቷል። ብፁዕ አባታችን ከብፁዕ አባታችን እጅ ይቀበላል አይደልና አንደኛ የወጣው መምህር ከሌ ይገርማቸዋል። ደጀጠኝ ነው፣ አልተቀጠረም። አንደኛ ወጣ። እግዚአብሔር ይመስገን። ከዛ ብፁዕ አቡነ ሳሙኤል ላይ ወንጌል በደ ማርያም ማለት እሺ ትእዛዝ ሰጡ። አቤት ብዬሽ ይሄ ሰውዬ ከነገ ጀምሮ ደጀጠኛ አይደለም፣ ቦታ ፈልገህ እንድትመድበው ስብከተ ወንጌልና ትምህርት ክፍል ደርቤ ነበር ምሳሌ። ከዛ በኋላ አንድ ከተማ ውስጥ አንድ ቦታ የመርጌትነት በጀት ነበር። ልጁ እንደው እንደ ጸሎተኛ ነው ማለት ነው። ወዲያው ጻፍኩት። 3 ቀን ባልሞላ ጊዜ ውስጥ ተጻፈለት፣ ተቀበለው ደብሩ። አሁን የት እንደደረሰ እንገራችሁ። ደሞዙ ሰማይ ላይ ነው። ስላሴ ለሰዎች እንጀራ እንዴት እንደሚሰጡት ታያላችሁ። በእውቀቱ በጭንቅላቱ አገኘ፣ ተቀጠረ እና ስልጠና ላይ ያይፈሰል ደጀጠኙ አንደኛ ወጣ ከመደበኞቹ። እውቀቱ ከሁሉም በላይ ነው፣ ግን ያው እንጀራ አላገኘም በላ። ይሄ እድሜ ልክ አይፈሰል እና ጭንቅላት መማር ማወቅ ዛሬም ማወቅ። እነዚህ ሁለት ወንድሞቻችን እሳቸው አባታችን ወንድማችን ይሄን ነገር እንግዲህ ስላነበቡ ስለተማሩ እውቀትን ወደዚህ ገቢ ስላደረጉ ነው ወጪ ያሉት አይደል? ምንድነው ምድብ ስራ ወንድማችን መርጌታ ነው። ጎሽ በቃ የመጨረሻ መደምደሚያ የኔን አባት አንድ ጉባኤ ቃና ቅኔ ልንገራችሁ። ግርም ድንቅ የሆነ ቅኔና እናብቃለን። አዳም ወሔዋን ይወለዱ እንበለ ኤልያስ ወልደ ለኃያል ሞት እስመ ኢወሀበ እደ። አዳምና ሔዋን ከኤልያስ ሌላ ልጅ አልወለዱም፣ ምነው ለኃያል ሞት እጁን አልሰጠምና አለ። እንግዲህ ለሰሙ ምንድነው አቶ ከሌና ወይዘሮ ከሌት እኮ እንደው ከሌ ሌላ ልጅ አልወለዱም። ሰም እንግዲህ አማርኛ አበበ ሮጦ ቤቱ ገባ። የሰም አቶ ከሌና ወይዘሮ ከሌት እኮ ከከሌ ሌላ ልጅ አልወለዱም። ከሌ ነው ልጅ ከነሱ ልጆች መካከል እንደው ታሞም እንደው ለሞት እጁን አልሰጠም ይባል የለ። ይሄ ለሰሙ ነው። ቅዱስ ኤልያስ ለሞት እጁን አልሰጠም ማለት ነብዩ ኤልያስ አልሞተም አይደል? በእሳት ሰረገላ አረገም። ስለዚህ ይሄ ነው ላጽፋችሁ ምስል አዳም ወሔዋን አዳም ወሔዋን ቀስ ብሎ የሚጽፉ ስላሉ አዳም ወሔዋን ይወለዱ እንበለ ኤልያስ ወልደ ይወለዱ እንበለ ኤልያስ ወልደ። አዳም ወሔዋን ይወለዱ እንበለ ኤልያስ ወልደ
ለኃያል ሞት እስመ ኢወሀበ እደ ለኃያል ሞት እስመ ኢወሀበ እደ እንበለ ኤልያስ ወልደ አዳም ወሔዋን የወለዱ እንበለ ኤልያስ ወልደ ለኃያል ሞት እስመ ኢወሀበ እደ አዳምና ሔዋን ከኤልያስ ሌላ ልጆችን አልወለዱም፣ ልጅን አልወለዱም። ለኃያል ሞት እጁን አልሰጠም። ከሌ እኮ እንደው እጁን ለሞት አልሰጠም። ቅዱስ ኤልያስ ደግሞ አለመሞት አረገ እንጂ አልሞተም ብለው ሊቁ አራቀዋል። የቅኔውን ባለቤት ጻፏ። የታላቁ ሊቅ በል የቅኔው ባለ የማን ቅኔ ልትሉ ነው? የታላቁ ሊቅ እንግዲህ ቀድሞ የታላላቅ ሊቃውንት መጠሪያ አለቃ ነበር። አለቃ ነው የሚታወቁት እሳቸው በአለቃ ነው። የአለቃ ይትባረክ መርሻ ጉባኤ ቃና የታላቁ ሊቅ የአለቃ ይትባረክ መርሻ ቅኔ ጉባኤ ቃና መጽሐፋቸው ይኖራቸዋል። የገዛ ይኖራል። እሳቸው አገባቡ ግሱ ታጥሞ የቅኔ መምህር ናቸው። በዋናነት በቅኔ ነው የሚታወቁት፣ ግን በትርጓሜም በዜማው በሁሉም በስጋም በቀለምም የወለዱኝ አባት ያው እነዚህ ዲያቆን ነጋሽ ናቸው። እንግዲህ በደንበሩ ፋይል ያቋቸዋል እና ሊቁ መልአከ አርያም ይትባረክ እንዳስተማሩት የግዕዝ አገባብና የቅኔ መንገዶች ሊቁ መልአከ አርያም ይትባረክ መርሻ እንዳስተማሩት የሚል ሰማያዊ ከበር ነው መጽሐፉ። ቤተ ክህነት አሳትሞ እስካሁን እየሸጠ አገባቡ ግሱ እርባታው ሁሉ እዛ ላይ ያለ እሱን ደግሞ ገዝታችሁ ልትጠቀሙ የበለጠ መልአከ አርያም ይትባረክ ነው የሚለው እዛ ላይ ጽርሐ አርያም ሩፋኤል ስለተሾሙ በዛ ይሄን እንግዲህ የኔ አባት መታሰቢያ እናንተ ለሁላችሁም ስጦታ ቅኔ ነው። ይሄን ቅኔ አበርክቻለሁ። አንድ ልድገምላችሁ ወይ ቃል ገሪማ ያፈቅር እንደ እስጢፋኖስ ቀተልተ በፊት አዳምጡ፣ ከዛ አጽፋችኋለሁ። ገሪማ ያፈቅር እንደ እስጢፋኖስ ቀተልተ ለዘ እስጢፋኖስ ቀተልተ እስመ አርአየ ፍኖተ ገሪማ ያፈቅር እንደ እስጢፋኖስ ቀተልተ ገሪማ የእስጢፋኖስ ገዳዮችን ይወዳል። አዕባንን ድንጋዮቹ እስጢፋኖስ በድንጋይ ተወግሮ አይደል የሞተው? ገሪማ ጻድቁ አቡነ ገሪማ ማለት ነው። የእስጢፋኖስ ገዳዮችን ይወዳል። ሰኔ 17 አቡነ ገሪማ እረፍታቸው ነው። እስጢፋኖስ ደግሞ ወርሃዊ በዓል መታሰቢያው ነው። ሁለቱን አስተባብረው ቤት ጉባኤ ነበር። አዲስ አበባ አድባራት ሊቃውንት እየመጡ የቅኔ ጉባኤ እዛ ላይ ለተማሪ ቀለል አድርገው የዘረፉት ጉባኤ ካለ ገሪማ የእስጢፋኖስ ገዳዮችን ይወዳል። ድንጋዮችን ማለት ነው ይወዳል። ምን ነው ለእስጢፋኖስ ገዳዮች ለድንጋዮቹ ገሪማ መንገድን አሳይቷል። ለሰው እንግዲህ ከሌ ኮይ ከሌ ወዳጆች ይወዳል። ምን ነው ለከሌ ወዳጆች መንገድን አሳይቷል። ሰው ለወዳጁ አይደል መንገድን የሚያሳየው? ከሌ ኮይ ከሌ ወዳጆች ይወዳል። ይገርማል እኮ ለከሌ ወዳጆች መንገድን አሳይቷልና ይባላል ለሰው። ለወርቁ ደግሞ ታላቁ ጻድቅ አቡነ ገሪማን በልተው ቀደሱ ብለው አሟቸው። ከዛ በኋላ አንድ ትልቅ አባት ጉዳዩን ያጣሩ ተባለና እኛ ትልቅ አባት ኑ ይሏቸዋል። አቡነ ገሪማ ኑ አንድ ሰው እንዳይኖር እኔና ሰው ብቻ ሄደን አነጋግሮታል። እሳቸው በልተው አልቀደሱም። ውሸት ምግብ እንዲህ ሲመጣ ዞር እያደረጉ ለድሃ ሰጣለሁ እያሉ ሰወር እያደረጉ እያስቀምጡት። ግን ሰው መቼም ክፉ አይደለም። በልተው ቀደሱ ብሎ አሟቸው በውሸት። ከዛ በኋላ የአባት ኑ አባ ገሪማ እና ለብቻ ነው የማናገር ጉዳዩን አጣረዋል እና ሲሉ አቡነ ገሪማ ምን አሉ? ሰዎች ቀርተው ድንጋዮቹና እንጨቶቹ ይወገዱ። በዚህ ጊዜ ድንጋዮቹ በሰው አንደበት ገሪማ ገረምከን እያሉ ተከተሏቸው። አቡነ ገሪማ ፊት ድንጋዮቹ ኋላ መንገድ የሚያሳይ ሰው ፊት ማለት ነው። ስለዚህ ገሪማ የእስጢፋኖስ ገዳዮች ይወጣል። ድንጋዮቹ ኋላ አቡነ ገሪማ ፊት መንገድ እያሳዩ ድንጋዮቹ ገሪማ ገረምከን እያሉ በሰው አንደበት ኋላ። ስለዚህ አቡነ ገሪማ ለድንጋዮቹ መንገድን አሳዩ አይደል? የእስጢፋኖስ ገዳዮችን ይወዳል ገሪማ፣ ድንጋዮችን ይወዳል። ድንጋዮቹ ለምን መንገድን አሳየ? ለድንጋዮቹ ፊት እየመራ ነው ሲያራቅቁ ሊቃውንት። አሁን ጻፉ። ገሪማ ያፈቅር በሉ። ገሪማ ያፈቅር
ገሪማ ያፈቅር እለ እስጢፋኖስ ቀተልተ ገሪማ ያፈቅር እለ እስጢፋኖስ ቀተልተ ለዘ እስጢፋኖስ ቀተልት ለዘ እስጢፋኖስ ቀተልት እስመ አርአየ ፍኖተ ለዘ እስጢፋኖስ ቀተልት እስመ አርአየ ፍኖተ ለዘ እስጢፋኖስ ቀተልት እስመ አርአየ ፍኖተ። ይበቃናል። የሊቁ በረከት ይደርብን። ይሄ ያልደረሳችሁ መጨረሻ የመጣችሁ አንዳንድ ገጽ የስብከት ዘዴ መውሰድ ትችላለህ። ቆይ ነገም ዛሬም ያልመጡ ስላሉ አሁን የመጣው ና አሳይ ስላየው አሁን የመጣችሁ ሰሉ። እሺ አዎ ልጃችን አሁን የመጣችሁ ይሄ ደግሞ ይቀመጥና እዚህ ነገር ዛሬ ያልመጡ ካሉ ነገር ስለታቸው በእውነት የደብሩ አስተዳዳሪ፣ የደብሩ ሰበካ ጉባኤ አባላት፣ የደብሩ ምክትል ሊቀመንበር፣ የደብሩ አስተዳደር ሰራተኞች ለካህናቱ አስባችሁ ይህ ስልጠና እንዲዘጋጅ ስላደረጋችሁ የቤተክርስቲያን አምላክ ጤና ጋር ይስጣችሁ። ሀገረ ስብከቱ ወክዬ ነው ጳጳሱን ስራ አስኪያጁን ወክዬ እድሜ ከጤና ጋር ይስጣችሁ። ይሄ በቃ እንዲህ ያለ አስተዳዳሪ፣ እንዲህ ያለ ጸሐፊ፣ እንዲህ ያሉ የቢሮ ሰራተኞች፣ እንዲህ ያሉ ምክትል ሊቀመንበር ራሳቸውን ቁጭ ብለው ስልጠናው ተሳታፊ አፈጣመን ደስ ይቻላል። ቢሮ ላሉትም የስራ ባልደረቦቼ፣ ለኃላፊዎቼ፣ ለሁሉም የዛሬ ውሎዬ ሪፖርት አደርጋለሁ። ስለዚህ ዛሬ በጣም ተደስቻለሁ። ይቀጥል ወደፊት ስብከት ደግሞ ሁሉ ጋብዝ እመጣለሁ፣ አገለግላለሁ። የሰማነውን በልቦናችን ያሳድር። እሺ እንግዲህ ለክቡር ላይቀ ወንጌል ወደ ማርያም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በእድሜ ጤና ይጠብቅልን። እንግዲህ እሳቸውን ያው ሁላችሁም ታውቋቸዋላችሁ። ቅድም ሲያስተምሩ ነበር ስለ ዘረኝነት የሚባል ነገር፣ ሙስና የሚባል ነገር። አሁን በእሳቸው ዘንድ እንዲህ አይነት ነገር የለም። የስብከተ ወንጌል መምሪያም ሆነው ለ7 ዓመት አገልግለዋል ሀገረ ስብከቱ ላይ። እንደዚህ አይነት ነገር እሳቸው በቃ እውነቱን በእውነት የሚያራምዱ እውነተኛ ቅድም በተግባር የሰባኪን መስበክ ብቻ ሳይሆን በተግባርም የሚሆኑ በህይወት የሚኖሩ ሰው ናቸው ማለት ነው። በህይወት የሚኖሩ ሰው ናቸው። ሰባኪ ሲባል ትልቁ ነገር ህይወቱ ነው የሚያስተምረው። ህይወቱ ነው የሚያስተምረው። ቅድም እንዳስተማሩ ህይወቱ ነው ዋናው፣ ህይወቱ ነው። አሁን ብዙ በአዲስ አበባ ከተማችን ላይ አንድ ደብር ላይ 12 ሰባኪ አለ፣ 11 ሰባኪ አለ፣ 8 ሰባኪ አለ። ግን ምንድነው የሚባለው? የግል ወሬያችሁን ተው። ምንድነው የሚባለው? ሰባኪዎች ሞልተዋል፣ ወይም ሰባኪ ከሌ ሰባኪ ነው፣ ነገር ግን ህይወት የለውም። ከሌ ሰባኪ ነው ቃል እግዚአብሔርን በደንብ ይናገራል፣ ግን ህይወቱን አይኖረውም። በህይወት የሚኖር አይደለም። ከመድረኩ በስተጀርባ ያለው ህይወቱ ሌላ የሚሆንበት ሁኔታ ስላለ ብዙ ጊዜ ስብከቱ ይሰበካል፣ ፍሬ የማያፈራበትን መንገድ እንመለከታለን ማለት ነው። እና እንግዲህ እሳቸው አሁን እንደ ከኮሌጅ ከተማርነው በላይ ትንትን ዝርዝር አድርገው ነው በደንብ ያስረዱን። አሁን የስብከት ዘዴውን በደንብ ነው ያስረዱ። አሁን ሽቱን እንይዘዋለን፣ ሽቱ አለ ምናምን፣ ግን እንዲህ ትንትን አድርጎ ዝርዝር አድርጎ ልይት አድርጎ የሚያስተምር የለም። እሳቸው ጸጋውም ስላላቸው ነው። እና በዚህ መንገድ በእውነቱ ረጅም ዕድሜ ከጤና ጋር ይስጥልን። ሌላው ምንድነው እኔ እሳቸውን ማን ጥያቄ ልጠይቅ እፈልጋለሁ። ቅድም በትምህርትም ተነስቷልና ይሄ በንስሐ አሰጣጥ ላይ አሁን
የኛ አንቀጸ ንስሐ የሚል መጽሐፍ አለች። እኔ አሁን እዛ ካርቱም ሱዳንን በማገለግልበት ጊዜ በዚህ በደቡብ ሱዳን ግማሹን ይዞ አቡነ ኤልያስ ይባላሉ። ሀገረ ስብከቱን ለሁለት ነው የከፈሉት ሱዳን እነሱ። በሰሜን ሱዳን ደግሞ አቡነ ሰረባሙን ይባላሉ። እንደ ሮማን ነው ሀገረ ስብከታቸው። ሁለት ሀገረ ስብከት አለ። እነሱ ጋር እናስቀድሳለን፣ ብዙ ጊዜ እንሄዳለን። ሰዓታቸው ብዙ ነገር ያለው የእነሱ ትንሽ በጣም ከኛ ይለያል። አሁን አንድ ሰው ተታመመ ቁርባን ስጋው ደግሞ ለማቀበል ሲፈልጉ መምጣት ያልቻለ ሰው ከሆነ እቤቱ ሄደው ድንኳን ትንሽ ድንኳን አለች፣ እሷን ዘርግተው እዛው ቀድሰው እዛው አቅርቦት ይሄዳል። እቤቱ ስጋው ደግሞ ይዘው ማይሄዱ እዛው ቤቱ ነው። አሁን እዚህ በእኛ አንዳንድ ጊዜ በፊት ቀደስና ለማቅረብ ካህናቱ በመኪና ቤት ይሄዱ ነበር። እሱም ቀርቷል። አሁን እሱም ቀርቷል። እና አሁን መምጣት ያልቻለ ሰው ከሆነ ስጋው ደግሞ እንዴት ያገኛል የሚለው በእኛ ይሄ መፍትሄ ያለው የለውም። እሱ ሚሲ ያብራሩልናል። ሌላው ሁለተኛው እነሱ ንስሐ ለመግባት አንድ ምዕመን በሚፈልግ ጊዜ ይመጣና አቡነ ጸልይ ይላል። አባቴ ጸልይልኝ ነው እና በንስሐ ስጠኛውን ይፍታህ በለኝና ዛሬ ስጋው ደግሞ ቀበላለሁ። 3 ቀን ሰጥቻለሁ፣ 5 ቀን የለም እኔ 3 ቀን ብሞትስ በዚሁ ፍታኝና እዚሁ ይፍታህ በለኝና በለኝ ሄጃውን ስጋው ደግሞ ቀበላለሁ። ዛሬ ሳልቆርብ አላድርም ይላሉ በመሩ ሲያስጨንቀው ጸሎት አድርጎ ፈትቻለሁ ይላል። ገብቶ ይቆርባል። ትልቅ ኃጢአት ሰርቻለሁ ግን ረጅም ሳልፈልግ ነው የሚለው እና በእነሱ ይሄ ምንም አይቻልም። እና ምንድነው የኛ ደግሞ አንቀጸ ንስሐው ላይ አሁን የተጻፉን አንቀጸ ንስሐን ስናይ እንደው እናት አባቱን ያለ ወስተ ኢየሩሳሌም በእግሩ ይሄድ ይላል። አንድ ካህን በሰንበት ተይዞ ካደረ 1 ዓመት ንስሐ ይሰጠው ይላል። አንድ ምዕመን ጠንቋይ ከሄደ 3 ዓመት ይሰጠው ይላል። ይሄን ንስሐ እንደወረደ ሰጠን ሊፈጽመው ሊኖር ይችላል ወይ? የዚህ ንስሐ ስርዓት ሂደቱስ እንዴት ነው የሚሆነው? አባቶቻችን ያው ንስሐ ሲሰጡ ሀብታምን በገንዘብ ሳይሆን ሀብታምን ስትቀጡት በጾም ቅጡት፣ ድሃን ስትቀጡ ደግሞ በገንዘብ ቅጡት። ለምን? በሌለው ነገር ማለት ነው። በሌለው ባለው ተቀጣችሁ። ሀብታም ገንዘብ ስታሉ ችግር የለበትም፣ 10,000 መውጣቱ አሁን ይሰጣል። ድሃን ደግሞ 10,000 ስትብለው አሁን መስጠት አይችልም። ስለዚህ ለድሃ ደግሞ ጾም ቢሉት ይቀነዋል። ስለዚህ ምንድነው ባለው ነገር ሳይሆን በሌለው ነገርም መስጠት ነው መሰጠት ያለበት። ለምን ተመልሶ ተቀልሶ ወደ ኃጢአት እንዳይመለስ ምሳሌ አለና ከዚህ አንፃር የዚህ የአንቀጸ ንስሐ ያሰጣት ሂደት በምን መልኩ ነው አባቶቻችን በመናን ሊያስተናግዱ የሚችሉት የሚል ጥያቄ ነው። እሺ አስተዳዳሪ የነበረው ጥያቄ ነው። እንግዲህ መደምደሚያ እናደርገዋለን። ቀደም ሲል በየቤቱ እየሄዱ ያቆርቡ ነበር። እኔም ደርሼበታለሁ። እኛ ቅዱስ ሲኖዶስን ከቀኖና ቤተክርስቲያን አንጻር በማየት ቀርቷል። አሁን ታሞ ግድ በጣም ታሟል፣ ከአልጋ መውረድ አይችልም፣ ታሟል ይቀበል ከተባለ መፍትሄው አንድና አንድ ነው። በመኪና እንደምን ይዞ መጥቶ ቤተክርስቲያን እዛው ግቢ ውስጥ መኪና ይሆናል፣ ቤተክርስቲያኑ ግቢ ውስጥ ማለት ነው። ያው ይደረጋል። እዛ ያቀብሉታል። እኔ ስጋው ደግሞ ይዞ በየቤቱ ይሄድ። እኔ ራሴ ውስጥ ተቃዋሚ አንዱ ነው እኔ ነበር። በኋላ አባቶች አይሆንም ተባለ፣ ተከልክሏል። መፍትሄው ምንድነው? ሳይቀበል ይሞት አይባልም። በመኪና ያለን ቢደክመው መኪና ውስጥ መቼም መግባት ያቀተው እንደምንም ይዘው አምጥተው ቤተክርስቲያን ግቢ ውስጥ ማለት ነው። ግቢ ውስጥ እዛው መኪና ውስጥ ይሆናል። መጥተው ያቀብሉታል። ያው ነው እየተሰራ ነው። ይሄ መፍትሄ አለ። ሌላው የዚህ ንስሐ አንቀጸ ንስሐ ቅድም ያሉት ለምሳሌ ቅድም የተናገርኩት ነገር አለ። ቅጠል ሻጯ ምንም የሌላት ነኝ። አሁን ኃጢአቷን የኔ ምሳሌ ነች እንበል። 1,000 ብር ከየትም ፈልገሽ አምጪ ብላት ያን 1,000 ብር እሷ ወይ 1 ዓመት እኮ ጥላ ነው የምታገኘው። ለዕለት ቁርስም የለም። አሁን ያን እኮ እስክትጥል ምን እስክትል ሳትፈታ ልትቀር ሞትም ይመጣል። ስለዚህ ለእሷ ምንድን ነው ጾሚ ማለት፣ ስገጂ ማለት፣ ጸልይ ማለት በቃ በዚህ ካካሳል ያ የገንዘቡ ማለት ነው። ደስ ይላል።
ሀብታሙ ደግሞ በገንዘብም እናዘዋለን። ይህን ያክል ኪሎ ዘቢብ ለገጠር ቤተክርስቲያን ስጥ፣ ገንዘብም ላዘው ይችላል እንደ ኃጢአቱ ክብደት አዳምጭ። ጾምም ደግሞ ሀብታም ነው ይህ ጾም ይሰጠዋል። በጾም ጊዜ እኮ ንስሐ አንዳንድ ቄሶች ጾም ነው አሁን ንስሐ አልሰጥሽም ጾም ሲፈታ ብለው የሚመልሱ አሉ። ትክክል አይደለም። እኔ አሁን እየሰጠው ነው ንስሐ ማለት ታላላቅ ሊቃውንትን ጠይቄያለሁ ከአባቴ ጾም ነው እንጂ ንስሐ ጊዜ ባይሆን በጾም ላይ ጾም አትሰጡም። ዘዴው ይላል። ጾሙን በምን ታካክሱታላችሁ? በጸሎት፣ በስግደት፣ በምጽዋት፣ በመባ ትሰጡታላችሁ። ከዛ ሲጨርስ ቅድም እንደተባለ ይፈታል። አቤት አቤት ሲፈቱ ደስ ይላቸዋል። ሸክም ወረደለት አበቃ ቅልል ይለዋል። አባቴ እርስዎን የሰጠኝ አባቴ እና ሁላችሁንም ያመሰግናል። ጥቃቅን ነገር ከሰራ ደግሞ ወዲያው በአንድ ቀን ልትፈቱ ትችላላችሁ። ሰው አምቻለሁ እንደ ትንሽ ነገር ነው ካለ በል ሰግደና አሁን ትፈታለህ ይባላል። ቤተክርስቲያን አንድ 14 ሰግዶ ይመጣል። ወዲያው አሁን ዘውስ ደግሞ ትፈቱታለህ። አንከር ያለ ነገር ካለ ግን በደንብ አሁን የቀደመ የውጭ የተባለ ዛሬውኑ ልቁረብ ስጠኝ ይሄ በጣም አያስኬድም። እንዴ 18 ሰዓት መጾም አለበት አይደል? ፍትሐ ነገሥታችን ይዘው ስጋው ደግሞ ለመቀበል ከዚህ ጋር ይቀራል። 18 ሰዓት መጾም አለበት። የበላው ምግብ ምሬቱ ሽታው እስኪጠፋ ድረስ። ስለዚህ አሁን በውጭዎቹ አሁን ቅድም አባታችን ያሉት አያስኬዳቸው። አሁን ሰዓት ተቀብላ አሁን ልፈታ አሁን ይጀልቃል። 18 ሰዓት ቆሎ መጾም ያለው ተዘጋጅቶ ምን ብሎ ዝግጅት አለበት። ስለዚህ ቁርባን ላይ ዝም ብሎ አይደለም። በዚህ አይነት እንዳይበዛባቸው እዚሁ ላይ ነው። ለምሳሌ ሰውዬው ንስሐ ገብቶ ተናዘዘና ለንስሐ አባቱ ተናገረ። እንደ ኃጢአቱ ብዛት አንድ ወር ይሁን ሊፈጅ ወይም አንድ ሱባኤ 2 ሱባኤ ተሰጠው ብቻ ያንን እንትን እያለው እያለ እግዚአብሔር ይፍታ ሳይባል ሰውዬው በአጋጣሚ ቢያል ይሄ ሰውዬ ይማራል ወይስ እንዴት ይሆናል? ለኔ ነው ጥያቄ። እሺ እንደሳ ተሰጥቶት ሳይፈታ በዛ እንትን እያለ ከህጉ አንፃር ይማራል ይድናል አይደለም? እግዚአብሔር ባወቀ ነው መልስ። ሕፃን ልጅ ይጸድቃል ያለው አንዱ እግዚአብሔር ባወቀ ብሎ መልስ በትልቅ ደረጃ ነው። ከህጉ አንፃር ግን ይሄ ሰውዬ ሳይፈራ ሳያፍር ተናግሯል። ግልጽ ነው። ህጉን ፈጽሟል። ዞሮ ዞሮ ቀኖና ቤተክርስቲያንን ያከበረ ሰው ገነት ይገባል ይጸድቃል አይደለ? ግን እግዚአብሔር ደግሞ በሞት ጠራ። አሁን እንግዲህ ስግደቱንም ምኑንም ሳይጨርስ ይሆናል የሞተው። ሞት ቀደማ ምን ያደርግ? እሱ ግን እኮ ለመጨረስ ተዘጋጅቷል። ሞት ቀደማ። ስለዚህ እግዚአብሔር ይሄ ሰውዬ ህጉን ስለፈጸመ ቀኖናውን ስላከበረ ስለተናዘዘ እግዚአብሔር ባዘዘው መሰረት በረከት ያገኛል። ከእግዚአብሔር ጋር ይገናኛል፣ ይታረቃል፣ ይጸድቃል። እንደ ህጉ ነው የምትለው። እግዚአብሔር ባወቀ የሚለውን ያዝ። እንደ ህጉ ግን ፈጽሙ። አሁን ንስሐ ስትሰጡ እኮ ዝም ብለው የመግቢያ ትምህርት አለ። ለምሳሌ ሰውየው ለመጀመሪያ ጊዜ ከሆነ እኔ ጋር ንስሐ የሚቀበለው አዲስ ንስሐ ልጅ ይዤው ይሆናል። መጀመሪያ የመግቢያ ትምህርት አለ። ቅድም ሁሉ ነገር መግቢያ ያለው ብያቸው አሁን መጣ ቁጭ አለ። በል ተናገር ይባላል። ወዲያው የመግቢያ ትምህርት ሰጥቷል። እኔ ጋር ለመጀመሪያ ጊዜ ነው ንስሐ የሚገባው። ማቴዎስ ምዕራፍ 8 ከቁጥር 1 እስከ 4 ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ከዕለታት በአንድ ቀን ከተራራ ወረደ፣ ብዙ ሕዝብ ተከተሉት። አንድ ለምጻም ቀርቦ እንደው ብትወድስ አድነኝ አለው። ወዲያው እጁን ዳሰሰና ባረከው፣ አዳነ። እግዚአብሔር የሚያድነው ግን እንደዚህ ነው። ሆስፒታል መሄድ የለ፣ ካርድ ማውጣት የለ፣ ራጅ መነሳት የለ፣ ደም መስጠት የለ፣ ቼክአፕ የለ። ወዲያው ባርኮ አዳነ። ከዛ ካዳነ በኋላ ዝም ብለህ ይብሎታል። ሂድ በቃ አለ። ራስህን ሄደህ ለካህን አስመርምር። በዚህን መሰረት በማድረግ ነው ምዕመናን ኃጢአታቸውን ለኛ የሚመስ ለማንም መንገደኛ አይደለም ያለው መድኃኒታችን ኢየሱስ ክርስቶስ። ራስህን ሄደህ ለካህን አስመርምር። የሰራውን ኃጢአት ግልጥ አድርገህ ለካህን ንገር። ለሌሎች ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ። ኃጢአትን ከነገረን በኋላ እኛ የምንሰጠው አንዱ ቅድም እንዳልኳችሁ መባ አይደለ? መባ ስጥ አይደል የምንለው? ለሱ ሊወዝ ላይ ማስተካከል። ስለዚህ መጀመሪያ አስተምረን ነው የመግቢያ ትምህርት ያስፈልጋል። ኃጢአትን የምናዘዘው ምንድን ነው? መጽሐፍ ቅዱስ ማስረጃ ሊል ይችላል ሊለን ይችላል። ይኸው ራስን ሄደህ ለካህን አስመርምር። እዛ መሰረት ይብቃል። እንግዲህ አንድ ሰው 3 ሰዓት ጀምሮ ታስቆማቸው። 3 ሰዓት ተኩል የጀመረ 6 ሰዓት የሰው አይምሮ እኮ መናገር እናንተም እኮ የመያዝ ብዙ አትይዙትም። ከዚህ በኋላ ድካም
ለሰውም ዘመን አሁን የሁላችሁም ጥያቄ ነው። የማውቀውን መልሳለሁ እኮ ችግር የለም። የማላውቀውን ደግሞ ነገ ሊቃውንት ጉባኤ ጠይቄ መልስ ወይ በአባታችን ልካለሁ ችግር የለም። ግን ይህን ያህል ሰዓት አንድ ሰው ቆሞ አስተምሮ ቃለ እግዚአብሔር እሳት ነው ታውቃላችሁ። ቃለ እግዚአብሔር ይመተል ያደሳል። አንዱ ስልጠና ያህል መምራችን ደክሟቸዋል። ይህን ያህል ሰዓት ቆሞ አስተምረው 2 ጥያቄ መልሻለሁ። የእሱ ተደራቢ ነው። እዚህ ላይ ይብቃ። ሌላ ጥያቄ ካለ በግል መጠየቅ ትችላላችሁ። ሰው የሰማነውን በልባችን ያሳድራል። እንግዲህ በቂ ነው።